እኛ ቤት ውስጥ የሆነ አንድ ችግር አለ። ምንድነው ያ ችግር? ከሃይማኖታችን ውጪ የተለየ የባዕድ አምልኮ የሚባል ነገር አለ። ወይ ለምን አትገለኝ አልኩት። እንዲህ ነው ያልኩት እንጂ ለምንድን ነው እንዲህ የምታደርገው አይደለም ማለት ለምን አትገለኝም በቃ ማለት ለምንድን ነው የምታሰቃየኝ ስለው አውሊያው ህይወትህን ሲመራው መንፈስ አንተ ላይ አሳድሮ ነው የሚመራው። ያ ማለት አንተ እኮ ሲጀመር ልጅ እያለህ እንዲያርግ ስልህ አውቀህ ይሆን ሳታውቅ እንዳትደባልቀኝ ትላለህ ወደ ሰማይ እያያለች። እኛ በተወለድበት ወቅት ላይ በጣም የድህነት ችግር ነበር። በጣም በጣም በሚባል ከብቶቹ ምናምን ያቁቱኛል። የመጀመሪያ ጊዜ ነው አረኝነት ይወጉኛል ምናምን ነገር ነው እንጂ እናትየዋ ትንከባከባለች። ኢቭን ውሃ ጠማኝ ስል መታመጣልኝ አሬራ አይ ቲንክ ወደ 10 ዓመት ሲሆነው ነው ከቤት ወጥቶ ወደ መናኸሪያ ገባ። በቃ እዛው አደገ። ቤተሰብ ፍቅርም ሳያገኝ የወንድም ፍቅርም ሳያገኝ በዛው አደገ። ውድ የንስር ቻናል ቤተሰቦቻችን ከዚህ በፊት ዲኤምሲ ሪል ስቴት ለቡ መብራት ላይ ከሚያስገነባቸው ቅንጡ አፓርትመንቶች ላይ እድሉ ላመለጣችሁ ይኸው በድጋሜ አዲስ እድል ይህን ቻናል ጠቅሰው ለሚመጡ ደንበኞቻችን ለ20 ቤቶች ብቻ በካሬ ከ5000 እስከ 15000 ብር ድረስ ልዩ ቅናሽ አዘጋጅተናል። በ10% ቅድመ ክፍያ ማለትም ከ490 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። በተጨማሪም 60% ከባንክ አማራጭ ጋር አቅርበንልዎታል። ለበለጠ መረጃ በ0997 398676 ላይ አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሰላም ሰላም የተወደዳችሁና የተከበራችሁ ውድ የአዲስ ቅመሞች ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ይህ በህይወት መንገድ የተሰኘ ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን ብዙዎችን ያስተምራል፣ ብዙዎችን ይመክራል፣ ብዙዎችን ካላስፈላጊ ህይወት ይመልሳል ብለን የምናስባቸውን ታሪኮች ወደ እናንተ እያደረስን እናንተ ተመልካቾቻችንን የህይወት ጎዳናን፣ የህይወት መንገድን፣ በህይወት አጋጣሚ የሚያጋጥሙን ነገሮች ወደ እናንተ ያደረስን ትምህርቶች እንድታገኙ እናደርጋለን። ሁልጊዜ እንግዲህ እንደምናደርገው ባለ ታሪኮቻችንን እየጋበዝን ታሪካቸውን እንዲያጫውቱን ህይወታቸውን፣ ላይፋቸውን ያሳለፉትን ነገር በጠቅላላ ለማህበረሰቡ ያስተምራል ብለው በነገሩን መሰረት እንግዲህ እንዲያካፍሉልን ስቱዲዮ ድረስ እየጋበዝናቸው ውይይትና ቆይታ እንደምናደርግ ታውቃላችሁ። እነሆ የዛሬውን ፕሮግራማችን ጀምሯል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁ እና እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ አብራችሁ መቆየት ቪዲዮን ደግሞ ብዙ ሰው ለማስተማር የተዘጋጀ ቪዲዮ ስለሆነ ላይክ እና ሼር እንድታደርጉልኝ እጠይቃለሁ። በያላችሁበት መልካም ጊዜ አብራችሁኝ ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ በመጀመሪያ ከትውውቅ እንጀምራለንና ህይወትን ያሳለፍከውን ላይፍ ለማስተላለፍ ማህበረሰቤን ያስተምራል፣ ወገኔን ያስተምራል ብለህ አምነህ እዚህ ድረስ ስለተገኘልን ከልብ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እስኪ ማን ልበል ስምን? ስሜ ካሳሁን ይባላል። ያ ከአስተዳደጌ ሲጀምርልን ገጠር ውስጥ ነው ያደግኩት። ኦኬ። በቤታችን ውስጥ 4 ልጆች አለን። እኔ የመጨረሻ ልጅ ነኝ። ኦኬ። 2 ወንድምና 1 እህት አለ። እኛ በተወለድንበት ወቅት ላይ በጣም የድህነት ችግር ነበር። በጣም በጣም በሚባል በቃ ማለት 10 ብር 5 ብር ማግኘት በራሱ ትልቅ ዋጋ የሚያስከፍልበት ወቅት በነበረበት ጊዜ ነው የተወለድነው። እንደውም እናታችን ያው ከተለያየ ወንድሞቻችን ብዙዎቻችን የምንገናኘው በእናት ብቻ ነው። በወቅቱ ከነበረው ችግር አንጻር ለእሷ የሚጠቅማትን ወንድ ባገኘች ቁጥር ያው ትዳር መመስረት ነው፣ የምታገኘውን አጋጣሚ መጠቀም ነው። እና እንደውም በጣም ማሳደግ ከማቃቷ የተነሳ ተበታትነን ነው ያደግነው። ብዙም አልቆየንም አብረን ላይ። እንደውም አንደኛው ወንድሜ ከኔ በፊት ያለው አይ ቲንክ ወደ 10 ዓመት ሲሆነው ነው ከቤት ወጥቶ ወደ መናኸሪያ ገባ። በቃ እዛው አደገ። ቤተሰብ ፍቅርም ሳያገኝ የወንድም ፍቅርም ሳያገኝ በዛው አደገ። እንደገና ደግሞ የመጀመሪያው ወንድማችንም እንደዚሁ ከ15 ዓመቱ በኋላ ምናምን ገጠር ውስጥ ያድጋል በአጎቶቹ። የቀረችው እህቴ ናት። እሷም እንደምንም እስከ 18 ዓመት ምናምን አካባቢ ስትደርስ ያው መቼስ እሷ ነበረች ትንሽ እንደው ተስፋ ይጣልባት ያው እንድታገባ ተደረገች። እንደማንኛውም ሴት አገባች፣ ትዳር መሰረተች፣ ልጆች ወለደች። ነገር ግን እንዳልኩ
የነበረው ችግር ከኛም አልፎ ለሷም ከባድ ስለነበር የራሷን ህይወት ለመቀየር ልጅ ከወለደች በኋላ ያው ልጇን ለባሏ ሰጥታ ወደ ውጭ ተሰደደች። ኦኬ ማለት አራታችሁም እህትና ወንድሞች የተለያየ የአራት አባት ልጆች ናችሁ። እናታችሁ በምን ምክንያት ነው ማለት በትዳር አጋጣሚ ሳይመቻችላት እየቀረ ነው ወር ደግሞ እንዴት ሆኖ ነው እንደዚህ አይነት ነገሮች ሊከሰቱ የሚችሉት? በሰዓቱ የመጀመሪያው ነገር እኛ ቤት ውስጥ የሆነ አንድ ችግር አለ። ምንድነው ያ ችግር? ከሃይማኖታችን ውጭ የተለየ የባዕድ አምልኮ የሚባል ነገር አለ እና በዛ የባዕድ አምልኮ ውስጥ እንዳጋጣሚ ሆኖ እናታችን ከአያታችን የወረሰችው ስለነበር እዛ ውስጥ ነበረች። እሷ በጫት ምናምን የተነሳ ወደኛ ገጠር አካባቢ እንደውም አውሊያ ምናምን የሚሉት ስም አላቸው። አውሊያ ይሉታል። ራሳቸው ላይ ያለው ቀልቤ እንዲነገረኝ እያሉ ሰዎችን እንዲመለጡ የሚያደርጉትና ከአያቷ ወረሰች። እሷም በዛ ህይወት ውስጥ ኖረች። ከዛ የአውሊያው ይሄ ይጠቅምሻል፣ አንቺ ባለሽበት ችግር ይሄ ሰውዬ ይጠቅምሻል እያለ እሱ በሚጠቁማት መሰረት እሱ የሚነግራትን ታምናለች። ያው የነበረው እምነት አምልኮ ስለሆነ ያው መቼም አንድ ነገር ስታመልክ ያለህን ነገር ልክ ነው ብለህ ነው የምታሰቡ። ፀሐይንም ብታመልክ ያው አይደል እና የዛ የሰውየው ተከታዮች አሉ። ይሄ አውሊያ የሚባለው ሰውዬ እስሩ የሚቀመጡት ቢበዙ 3 ወይ 4 ናቸው። ከዛ በተረፈ በመጋረጃ የከለለና አብዛኛው ሰው ከመጋረጃ ውጪ ነው ጉዳዩን የሚናገረው። እዛው ነው እንትን የሚለው። ስለዚህ ያው በአብዛኛውን በድራማውም በፊልምም እንደምንመለከተው እንደ ጠንቋይ ቤት አይነት ነገር ያው ባዕድ አምልኮ ብለን የምንጠራው ያንን እምነት ተከታይ ነው፣ ያንን ነገር ተከታይ ናቸው ነው ቤተሰቦች። ባዕድ አምልኮ ናቸው፣ ባዕድ አምልኮ ነው። እንደውም ከዛ በተጨማሪ አሁን ብዙ ጊዜ እንዳልከው ፊልም ላይ የሚታየው አሁን ያልኩ ሪያክሽን የሚገርምህ ደግሞ ጎን ለጎን ፈጫሳ የምትባል ስርዓት አላቸው። ፈጫሳ ማለት የተለያዩ የጨሌ አይነቶች ይሰበሰቡና አንገት ላይ የሚደረጉ ብዙ ጊዜ እንደውም ወደ ኦሮሞ አካባቢ አይታ ይሆናል ጭፈራ ላይ ምናምን ራሳቸው ላይ ሲያስሩ ካየ እነሱ አሁን በባህል እንጂ ወደ ኦሮሞ አካባቢ ያለው ባህል ነው ሁሉ የሚደረግ። ይሄ ግን አሁን ወደ እናታችን እምነት ስመጣለህ ያቺ ነገር ተሰብስባ ትመለካለች። ምንድነው የምትደረገው? ጨሌዋ ነው የሚመለከው እና እንደ ሴት ነው የምትጠራው ጨሌዋ። 4 5 6 አይነት ከለር ያለው ጨሌ ትሰበሰብና እንደዚህ በትንሽ ሙዳይ የምታክል ነገር ውስጥ ትቀመጣለች። ኢቨን ስትቀመጥ ሙዳይ ውስጥ ደሳስ የሚሉ ሽታ ያላቸው ነገሮች ጠጅ፣ ሳር፣ ሽቶ ካስፈለገ ይነፋላቸዋል እና በቅቤ ምናምን ተሞሽራ ነው የምትቀመጠው እና በወር ወይም በ2 ወር አንዴ ነው ያቺ ነገር የምትወጣው። ላይክ እኛ ክርስቲያኖች ንግስ እያልን በአመት የሆነ ነገር ልክ እንደዛ እሷን በ2 ወር አንዴ በ3 ወር አንዴ ትወጣና ስርዓት ይደረጋል። ያ ስርዓት ፈጫሳ ይባላል እና ያ ስርዓት ደግሞ በሚደረግ ሰዓት ምንድነው የመጀመሪያው ጫት ይገዛል። ጫት ራሱ በስነ ስርዓት ነው። አሁን እኔ እዚህ ከመጣሁ በኋላ ነው እዚህ አዲስ አበባ ከገባሁ በኋላ ነው ጫት እንትን ተራ እንደሆነ ያወቅኩት እንጂ እኔ ከእናቴ ጋር በምኖርበት ሰዓት ጫት አያያዝ ራሱ ስርዓት አለው። እንዲህ ዘቅዝቀህ ከተያዝከው በቃ ይልሽ ተቀሰፈ ነው የሚባለው። እኔ እንደውም አስታውሳለሁ ልጅ ያለው ግዛ ብላኝ ላከችኝና ገዝቼ እኔ ልጅ ነኝ እኔ ጉዳይ አይደለም ስለ ጫት የማውቀው ነገር እንደዚህ ምናምን ዲቪሳን እዛ እናት አይደለች ተንሰፈሰፈች። አረ ልጅ እባክህ ቀን አድርገው እባክህ እንዳትቀሰፍና ሰባመነችው ማለት ነው። እና ባይዘዌ እናታችን በጣም የባዕድ አምልኮ ብትሆንም በልጆቿ ጉዳይ ግን በጣም ነው በቃ እንትን አትልም። በእርግጥ ያው ማንኛውም ሁኔታ ውስጥ ነው ለእናት ለልጆቿ ሰፍሳፋ ነች። በእርግጥ የታወቀ ነው። ግን በእንደዚህ አይነት ልክ አሁን እንዳያልከኝ ያለኸው ረክታ ከአንድ ባል ጋር ከአንድ ሰው ጋር እንዳትሆንና የተለያየ አባት ሊኖራቸው የቻለው በዚህ አሁን ባልከው ውቃቢ ምናምን በሚባለው ነገር ነው ማለት ነው። በዛ አንዳንዴ ይሞትባታል። የመጀመሪያው ምናምን ከልጅ ከወለደች 2 ወይ 3 ዓመት ከቆዩ በኋላ ሲሞት አውሊያው አይፈልግም ብቻዋን እንድትሆን። እሷ የምታመልከው አካል ብቻዋን እንድትሆን አይፈልግም እና ምንድነው በቃ ይህንን ደካማ ጎኗን እየተጠቀመ
ያው የሚመጡት ባሎች በሙሉ ወይ ታመው ወይ የሆነ ነገር ሞተው እንጂ እንዲህ ተለያይተው ምናምን አይደለም። ኦኬ እንጂ እስካሁን ተፋታ አይደለም፣ በጸብ ምክንያት ምናምን ነገር አይደለም። ምናልባት እንደው ከሞት ለየት እንኳን ባለው ከሆነ በችግር ምክንያት ከተለያዩ የሚሆን እንጂ በተረፈ እንደ ባልና ሚስት የሆነ ገጭ ምናምን ሆኖ አይደለም። ለምንድነው ይሄ የሆነው ስለ ሰውየውም ራሱ የመጣው እሷ ካለችበት መስመር ስለሆነ ሰው የሚያስማማቸው ነገር አለ ማለት ነው። ያም ሰው የሚመጣው በዛ በሚያምኑት በዛ ነገር ታዞ ነው የሚመጣው ማለት ነው። በቃ በእነዛ ነገር ስለሆነ ብዙ ጊዜ አይጣሉ። ግን ወይ ታሞ ወይ እዛ ሰውየው ላይ ያለው መንፈስ በቃ አገልግሎትን ጨርሰሃል ተብሎ ሲነገረው እሱንም ጭምር እንትን ማለት ባይዘው አውሊያው ህይወትህን ሲመራው መንፈስ አንተ ላይ ያሳድሩ ነው የሚመራው። ያ ማለት እሱ እንኳን በሌለ ሰዓት አንተ ቤት ውስጥ ሆነ ያንን የአውሊያውን ስርዓት እያደረግክ ቤት ውስጥ ልክ አሁን ለምሳሌ ክርስቲያኖች ቤተክርስቲያን ከመጸለይ ባለፈ ደግሞ በግላቸው ቤታቸው ውስጥ አለ አይደል? ጸሎት ቤት አለ እናደርጋለን አይደል? ልክ እንደዛ አውሊያውም እንደዛ ያስደርጋል። እሱ በሌለበት ቤት ውስጥ የሆነች አጠር ነገር ትደረጋለች፣ ሳር ይጎዘጎዛል፣ ጫት ይጎዘጎዛል እና በስነ ስርዓት ኢቭን አቀማመጥ ራሱ አለ። እንዲህ እግራቸውን አጣምሮ ምናምን እንደዚህ እንዲህ ዘርግቶ መቀመጥ፣ ይሄ ወደ ኋላ ማጠፍ ምናምን ስርዓቱ ሁሉ ያቀማመጥ ራሱ ማለት ነው። እና በዚህ ልክ እያመለኩ እንዲኖሩ ያደርጋቸዋል ማለት። ይሄ ነገር ግን የሆነ ሪል ፓወር ኖሮት ነው ወይስ ደግሞ እነዛ ሰዎች ላይ ማህበረሰቡ ላይ የሆነ ሳይኮሎጂ ተጽዕኖ አድርጎባቸው ነው? የዛን ጊዜ እኔ አላውቅም። አሁን ላይ ሆኜ ሳስበው ምንድነው እንዳልከው ሳይኮ ነው የሚያዙት። ከዛ ደግሞ ምን ይፈጠራል? እሱ እንዳልከው ሰው አለው ከስሩ 3 ወይ 4 ሰው ይኖራል። ሰው ምን ያደርጋሉ? ይሄዳሉ፣ አንተ ጋር ይመጣሉ፣ ጥናት ያደርጋሉ። ምንድነው የጎደለ፣ ምንድነው ያስጨነቀህና መረጃ ይደርሰዋል ማለት ነው። ሰው አንተ የፍለግት የመጣህለት እንዲሆነ ነው አይመጣም ይላል። እንደሚያውቅ ነገር ከዛ ይደነግጣል ማለት ነው። ማን ይደነግጣል? ተመልካቹ ይደነግጣል። ያ የመጣው አካል ይደነግጣል። እንዲህ ነገር የምር ነው እንደምናምን ነገር ይባላል። ከዛ ደግሞ የሚያዛቸው ነገር እንግዲህ እኔ አሁን ላይ ሳስበው አጋጣሚ ይሁን የእውነት ችሎታ ይሁን አሩን ነው ይሆናል። የሚያወራው ነገር የሚነግራቸው ነገር ነገ እንደዚህ በርሽ ላይ ይሆናል፣ ነገ እንደዚህ አልጋሽ ነው ነገር ታገኛለሽ እያለ የሚልካቸው ሰዎች ሆነው መተው ሲመሰክሩ ደግሞ አያል። ስለዚህ ይህን ነገር እነዛ ጋር ያሉት አጃቢ የተባሉት ሰዎች ይህን ነገር ሊያደርጉት አይችሉም? ሊያደርጉት ይችላሉ አልኩ። እነሱ እኮ አይታዩም ብዙ ጊዜ። እኔም ራሱ ላውቅ የቻልኩት ከረጅም ጊዜ ቆይታ እንጂ ብዙ ጊዜ እንዲህ እንደሚሰሩ እንትን አይባልም። እኔም የሆነ ትንሽ ከፍ ስል ወደ ቤተክርስቲያን ለመሄድ ሲጀምር በስብከትም በተለያዩ ነገሮች ሲነገር እየሰማው እዚህም ያለው እንደዛ ነው እንደ እያልኩኝ ለማወቅ ቻልኩ እንጂ እነኛ አብረውት ያሉት ልጆች እኮ በተቻለ መጠን እንትኖቹ እንዳያቸው የሚደረገው እንደው ሊያቸው እንኳን ከተደረገ በምንድነው በመልእክት ለማድረስ ይፈልግ አባታችን አውሊያ እንደዚህ ብሏቸዋል ብሎ መልእክት ለማስተላለፍ ሲወጡ ነው የሚታዩት እንጂ በተረፈ በደናው ጊዜ እዛ አውሊያው ቤት ጋር በቢል በስነ ስርዓት አይታዩ። ለምን አይሆንም? ስለዚህ የእናንተ ማዘር እንግዲህ ይሄንን አውሊያ ተከታይ ነች እንጂ ራሷ ፈራጅ የሚባሉት ነገር አሉ። አይ ፈራጅ የሚባሉት ጋር አለች። ተከታይ ናት። በደንብ ነው የምታምነው። በስነ ስርዓት ታምናለች። ምንም ነገር ቢቸግራት እንደሚሆንላት ታምናለች። ከዛ ግን ምን ተፈጠረ ማለት አብዛኞቹ ወንድሞቼም እህቶቼም አይቀበሉ። ኖርማሊ እኔም ተቀብዬ አይደለም ልጅ ስለሆንኩኝ ምንም ማድረግ አልችልም። እንዲነሽ እንዲኑ ማለትም አልችልም። በሰዓቱ ደግሞ የቤተክርስቲያን ወይም መንፈሳዊ ትምህርትም አልነበረም በወቅቱ። እንዲህ ወደ ሃይማኖት በደንብ እንድታቅም ያደርግ አልነበረም። በጣም ገጠራማ ቦታ ነው። ገጠራማ ቦታ ነው። አሁን ላይ እንደውም በደንብ ከተማ ሆኗል። ያኔ በጣም ገጠራማ ቦታ ነውና ግን አይምሮ ውስጥ አለ ሲለ የመድኃኔዓለም ምስል ግድግዳው ላይ ተቀምጧል። ዝቅ ስትል ደግሞ እሷ እዚህ ጋር ሌላ ባዳም ልቆ ያደረገች ነው እና ከፍ ስል ነው እንዴት ነው እንዲህ የሚመጣው እያልኩ በቃ እንትን የሚለን እሷን ካጠዋት በኋላ ምናምን ነው ያም እያወቅ የመጡት። ከዛ ያው ምን ተፈጠረ? ድህነት እንዳልኩ አበታተነ ልጆቻችን ተበተነ ልጆች በሙሉ። እኔ ቀረሁ የመጨረሻ ልጅ ቤተሰብ ጋር ማለት ነው። ከእሷ ጋር እኔ ቀረሁ። ከዛ እኔ እያንዳንዱ የምታደርገውን ስርዓት አብሬያት አደርጋለሁ። ምክንያቱም የማውቀው ነገር የለም።
ስለሆንክ እናት አድርግ የምትልህ ነገር ትከተላለህ ማድረግ ነው። እንዳልኩ ይሄ ፈጫሳ የሚባለው ስርዓት ላይ የሚገርምህ ምን ይደረጋል መሰለህ? ድፍን ቡና ይቆላል። ድፍን ቡና ማለት ቅሽር ያልተፈለፈለው ማለት ያልተፈለፈለ ገና ከዛፍ ላይ ቀጥታ ምን ይደረጋል? ይቆላል እስኪያር ድረስ ማለት። ከዛ እሱ በቅቤ በምን እንትን ይባል ይሄ እንደ አሹቅ ነገር ይሰራል። እሱ ይቀርባል። እሱን ሁሉ ሳይቀርብ በልቻለሁ። ምንም ምክንያቱም አርግ ነው እሺ ነው ሌላ ማድረግ ስለማልችል ማለት ነው የነበርኩበት። እና በእንደዚህ አይነት ስርዓት ነው ረጅም ጊዜ ያሳለፈችው። ያ ስርዓት ማለት ያ ነገር ምንድን ነው? ቡና ድፍን ተቆልቶ በቅቤ ተደርጎ ለመበላት የሚፈለግበት ምክንያት ምንድን ነው? እንግዲህ አሁን በዚያን ሰዓት ለእኔ ስትነግረኝ ወይም ሲያወሩ ነው የምሰማው። ያና ዲቴል አይደለም። በዛን ሰዓት አሁን እንዳልኩ ይሄ ድፍን ቡና የሚቆሉበት ነገር እንትኑ ያጃጅላቸዋል። ይሄ አስተምሮት አላቸው የሚሰጣቸው ነገር። ድፍን ቡና ማለት በቃ እንዴት ነው ህይወትሽ ውስጥ ይሄ ክልሉ ያንቺ ነው እንደማለት ነው። ዙሪያው ያንቺ ነው እንደማለት ነው። ከዛ ደግሞ ሲቆላ ህይወትን በደንብ እየቆላሽ ትኖሪያለሽ፣ የራስሽ አድርገሽ ትኖሪያለሽ አይነት ነው። በቅቤ ምናምን ሲነከር ደግሞ ታጣፍጫለሽ። በድላድል አይነት ኑሮ የተሳካላት የተሟላለት አይነት ኑሮ ተምሳሌት ነው ማለት ነው። እንደዚህ ያለ ነው ቻርጅ የሚደረጉት። እንግዲህ አሁን ይሄ ይገባኝ እንዳልኩ ትንሽ ነገሩን መለየት ስጀምር ነው። ይህ በሰዓቱ እኔ ለምን ይደረግ የማውቀው ነገር እንዲያርግ እሺ፣ ሄድ ግዛ፣ እሺ፣ ቅቤ እንደዚህ አምጣ፣ እሺ፣ እንደዛ ነው ማለት ነው። ከዛ እንዲህ አይነት ህይወት እሷ እየኖረች ግን ችግር በረታ። እኔ ነኝ ያለሁት ስሯ። እኔ በጣም ተራብኩባት። የእኔ ነገር በጣም አስጨነቃት። እንዳልኩ እናታችን አምልኮ ልክ ባይሆንም በልጆቿ ጉዳይ ግን በጣም ነው የምትጨነቀው። ኢቨን ማለት ነው እሷ ወዳለችበት አምልኮ እንድንቀላቀል አትፈልግም። እንደውም ትለምኗለች፣ ልጆቼን እንዳትደባልቅ፣ ልጆቼን ምንም እንዳታረግብኝ፣ እነሱ ምንም አያውቁ ምናምን ያለች እንዲህ ትጸልያለች። ማለት ይሄ ነገር ካለ ለእናንተ የምትሰጋ ከሆነ ለምንድን ያን ነገር አውጥታላችሁ? ለምንድን ነው ያላቆመችው? እምነቱን መከተል ለምን አልተወችም? እምነቱ በጣም ትልቅ ነው ለሷ። አንደኛ ውርስ ነው፣ ሀያት ነው የወሰደችው። እዚህ ለመድረሴ እሱ ነው ብላ ነው የምታምነው። እናንተን ለማፍራቴ እሱ ነው ብላ ነው የምታምነው። ታዲያ ግን እናንተን ደግሞ ከዛ ነገር ለማራቀም ትፈልጋለች። ከዛ ደግሞ እኛ ልክ እንዳልሆነ ታውቃለች ማለት ነው። ትሳሳለች ደግሞ ስለኛ ምናምን። በተለይ ለእኔ የተለየ መሳሳት ነበረ። ሌሎቹ በቃ እንትን ብለው በእንቢተኝነት ምናምን ራቋት፣ እህቴና ወንድሞች፣ እኔ ነኝ የቀረሁት። ለእኔ ግን በጣም የተለየ መሳሳት አላት እና የቤቱ የመጨረሻ ልጅ ነህ። የመጨረሻ ልጅ ነኝ። በጣም ነው የምትሳሳል። በጣም እንዲህ የሚነገር አይደለም ስስቷ ማለት ነው። እና በዛ ብዙ ጊዜ እኔም ደግሞ ህፃን እያሉ ምን ትለኛለች? አንተ እኮ ሲጀመር ልጅ እያለህ እንዲያርግ ስልህ አውቀህ ይሆን ሳታውቅ እንዳትደባልቀኝ ትላለህ ወደ ሰማይ እያያለች። እንግዲህ እኔ አላውቅም ይሄን እንደምል ታውቃለህ። እሷ ነው የምትነግረኝ። እና እንደውም የእሷ አብረዋት የሚቅሙ አብረዋት የሚያመልኩ ይመጣሉ ቤት። ሲመጡ እንደውም ስሜ ይሆን እንዳትደባልቀኝ ምናምን የምባለው እንዳትደባልቀኝ ና እንደዚህ ተላክ ምናምን ይባላል። ግራ ይገባኝ። ከፍ ስል ጠየኳት። እኔ የምልሽ ለምንድን እንዳትደባልቀኝ የሚሉት? አይ አንተ ምን እንደሆነ ባላውቅም እኛ በምናደርገው ስርዓት ላይ ወደ ሰማይ እያየህ እንዳትደባልቀኝ ትላለህ አለች። እንግዲህ ያው አሁን ላይ ሆኜ ሳስበው እንግዲህ ግን አንተ ማለትን አታስተውልም። እኔ ጭራሽ አላውቅም አልኩ። እንደውም ሲጠሩኝ ለመጠየቅ የሚያበቃኝ የሚመጡ ሰዎች እንዳትደባልቀኝ እያሉ ይጠሩኝ። ስሜ ካሳሁን ለምንድን እንዳትደባልቀኝ? እኔ የምልሽ ሌላ ስም አለኝ እንዴ ማያልኩ? አይ አይደለም ብላ ነገረች። እሷ ራሱ አታውቅም ለምን እንደዛ እንደምታደርግ እኔም አላውቅም። ግን ወደ ሰማይ እያየህ ትላለህ አለች። ቀጠለ ህይወት። ከዛ ችግር መጣ። በተለይ ከኔ አባት ጋር ሲለያዩ ችግር አላት። ከኔ አባት ጋር ተለያዩ። ከሱ ጋር ተለያይተው ነው እንጂ ሞቱ አይደለም። አይ ተለያይተው ነው፣ ከኔ አባት ጋር ተለያይተው ነው። እስቲ በኋላ ላይ እነግርሃለሁ። እሱንም ራሱ ያወቁት አሁን እንጂ አንተ አታውቅም ነበር። በህይወት መኖሩን ሙሉ ያወቁት ለማለት ነው። ልክ ሲለያዩ በጣም ችግር በረታ። በቃ ጉሊት ላይ ሄዳ ትንሽ የእህልም ሙዝም ምናምን እንዲመሸጥ ጀመረች። እንደዛም ሆኖ አልተቻለም። የሚገርምህ እኮ ኑሮ ርካሽ ነው። ባይተው በ5 ብር እኮ ግማሽ ኪሎ ስጋ ገዝተህ የምትበላበት ወቅት በ5 ብር። ግን እሷ አልገኛለች።
5 ብር ለማምጣት ራሱ መከራ ነው። ምክንያቱም የሆነ ነገር የምታደርገው በ5 ሳንቲም እና በ10 ሳንቲም ነበር። የሚገርም እኔ አስታውሳለሁ የሆነ ጊዜ ጎረቤት ሄድኩና መሬት ላይ 5 ብር አገኘው ወድቆ። ከዛ እንዴት በደስታ ይዤው እንደመጣሁ 5 ብር እንዳልኩ በነበርንበት በቃ ይሄ እንዴት ነው እግር ኳስ ተጫዋች አሸንፎ ዋንጫ በልቶ የሚያደርጉ ስሜት የለም። በዛ ልክ ነው ተሰምተኝ። እማዬ እንኳን ደስ ያለሽ 5 ብር አገኘ ነው። በልሽና ገባ በቃ ምሳችንን ቁርሳችንን የምናዘጋጀው በምን በ5 ብር። የዚህ ናህል ነበር ዘመኑ። ግን ያችን ማግኘት አቃት። ከዛ አንድ ሰው እያገባች እናቴ ተጨማሪ አምስተኛ እንደ አምስተኛ አልወለደችለትም እንጂ እንደ አምስተኛ አገባችው። እሱ ሰውዬ እንዳጋጣሚ ከእሷ የባሰ እዛ ውስጥ ያለ ጭራሽ አልፎ አልፎ ለሰዎች እንደ ትንቢትም ይነግራል። እና በምን መንገድ እንደሆነ ባላውቅም ባሏ ሆኖ አረፉ። ለእኔ እንጀራ አባት የሆነ ማለት እና በእሱ አማካኝነት እኛ ካለንበት ሀገር እኔ ያለሁበት ሀገር እንዳልኩ አቦምሳ ተብላ ነው የምትጠራው። እኛ ከኛ ሀገር ውጭ ደግሞ ሌላ ራቅ ብሎ አይ ቲንክ በመኪና የ30 ወይ 40 ደቂቃ ርቀት ያለው ነው አርቦዬ የምትባል ሀገር አለች። እና እዚህ ሀገር ላይ ይሄ አሁን ያገባችሁ ጋር የሚያውቀው ሰው አለ። እስቲ ገጠር ይሄድና ይሄ ልጅ እረኝነት ይግባ ምናምን ብሎ አማከራት። ከዛ አልፈለገችም። ምን አልፈለገችም? ከስሯ እንዴት አልፈለገችም። ከዛ ትንሽ ቆይ እንየው ብላ ኑሮ ቀጠለ። ግን አልተቻለም። ይህ ሰው ማለት አምስተኛ ባሏ ሆኖ የገባው ሰው እንደዚህ እንደ ትንቢት ተናጋሪ ከሆነ ይበልጥ እሱ ምንም የሌለው ሰው እሱ አለው። እሱ እንደውም ገንዘቡ ላይወጣም ብዙ ሰዎች እየመጡ ያወሩታል። ስለዚህ ከሚመጡ ሰዎች የሚፈልገውን የሚበላውን የሚያመጡለታል። ታዲያ ቤት ውስጥ እንዴት ችግር ሊኖር ቻለ? ከዛ በኋላ እሱ ከመጣ በኋላ ነው እሷም ለምን አንተ ከመጣህ ባለች እንጂ እንዴት ነው ባል የሚለው ነገር ውስጥ ሲገባ ለምን ይህንን ሀሳብ አመጣው? ካዲያ በቃ እሱ ይህንን ሀሳብ ያመጣው እኔ እዛ ውስጥ የለውም የሚያመልኩት ውስጥ። ስለዚህ ሁለት በሚያመልኩ ሰዎች ማለት አንድ የማያመልክ ሰው መኖር ችግር ሊፈጠር ይችላል ሆነሳለ የሚል ስጋት ጫረበት። ሰው እንዲሄድ ፈለገ ወደ ገጠር። እሷ ግን አልፈለገችም። ያም ሆኖ ግን የሆነ ሰዓት ላይ አባት እኮ አለህ አለች። ማኔ አለኝ። እሺ ካሌት ነው አልኩ። ገጠር ነው ያለው አለች። እሺ ካላገናኝሽኝ ብዬ ውጭጫለሁ። እንዳልኩ አባት አላውቅም ነው በሰዓቱ። ይኑረኝ አይኑረኝ ይሙት ምናምን አላውቅም ነበር። ካላገናኝሽኝ አልኳት። እዛ የኔ አባት ያለበት ደግሞ ከኛ ከተማ ጋዶ የሚባል ገጠር አለ እና ሁሌ መች ይመጣሉ? ቅዳሜ ይመጣሉ። ለምን? ገበያው ጋጋ ነው። አቦምሳ ማለት መርቲ ወረዳ በምትባል ውስጥ ዋና ከተማ ነች። በዙሪያ ያሉ ገጠሮች በሙሉ ተሰብስበው ቅዳሜ ንግድ ያደርጋሉ። እና የዛን ወቅት መጣ የኔ አባት ተብዬ ስሙ ግዛውን ያለችኝ። እዛ መጣ። ካልወሰድከኝ አልኩት። አባቴ ከሆንክ ውሰደኝ አልኩት። የዛን ሰዓት ልጅነቱን ምናምን እሱ ደግሞ መውሰድ አልፈለግም። ለምን? ሌላ ትዳር ልጆች አሉት። እሱማ ሲጀመር መስርቷል። ትዳር አለው፣ ልጆች አሉት፣ ብዙ ልጆች ወልዷል። ቢያንስ ስንት ዓመት ይሆናል በዛን ጊዜ? በዛን ጊዜ ቢያንስ ከዛሬ 25 ዓመት በፊት እንደዛ አካባቢ ነው ያገኙት። እኔ ደግሞ በዛን ሰዓት አይ ቲንክ ይመስለኛል ካስታወስኩኝ 5 ወይ 6 ዓመት ነው። እና ካላገኘሁት አልኩኝ፣ ካልሄድኩኝ አልኩ። በቃ ከዛ እሺ ብሎኝ ይዞኝ ሄዳል። ይዞኝ ሄዶ ግን ቤቱ አይደለም የሆኑ ሰዎች ቤት አስቀመጠኝና ጠፍቶ እሱ ይሄዳል። ለምን? እኔን ይዞኝ ላለመሄድ። ለምን ያለ በቃ አባቴ ሊወስድ አልፈለገም። አሁን ጠፍቶ ሄዷል እሱ ወደ ቤቱ፣ አንተም ወደ እናት ሄዳል። እያለቀስኩ ሄድኩኝ። ማለት ታውቀዋለህ መንገዱን? ራስ ተመለስ ቀጥ ብለህ ወደ ቤት ወይስ? እንትን አይልም። ይዞኝ እንዳለ ሰፈር ድረስ አልሄደም። ልክ ከከተማ ወጣ እንዳለ ትንሽ የሚያውቃት ቦታ አለች። ራቅ ልክ እንዲቆሚ አየዋለሁ ከተማውን ማለት አስፋልቱ ምናምን እንደዚህ ማነው ፒስታ መንገዱን አቋል አስፋልት አልገባም፣ ስቲልም አልገባም አሁን ድረስ። እና እንዲህ በረቀት ስለማየው እዛ አካባቢ ነው ጥሎኝ ሄደ። ከዛ እሺ በቃ እያለቀስኩ ወደ እናቴ ጋር መጣሁ። በቃ ከዛ በጣም ሳለቅስባት ሳስቸግራት እንደውም አባት አይደለም አለች። ከዛ ግራ ገባ። እሺ በቃ አልኳት። እንዲህ ነው እሺ፣ እንዲያ ነው እሺ ነው በቃ በሰዓቱ ነበር። ግን አሁን ድጋሚ የማገኝበት እድል መጣ እሱ። ከዛ ሙጭጭ አልክ፣ አሁን አልሰማህም አልኩት። ሙጭጭ ብዬ ሄደ። የት? አሁን በትክክል ቤቱ ሚስት አግብቷል።
ወደ 5 ልጅ አፍርቷል። ከዛ መኖር ተጀመረ። እሱ ጋም ግን ገጠር ውስጥ ቢሆንም አቅም ያጣው ሰው ነው። በዛ ላይ ያጨሳል፣ ይጠጣል እና ያቺ ሱሱ ደግሞ የሚያገኛትን ሳንቲም ወደ ቤቱ ሳይሆን ወደ ሱሱ እና እንኳን እኔ ያሉትንም ልጆች አልቻለም ማሳደግ። ከዛ ልጆቹም ለእኔ ጥሩ ፊት አይሰጡኝም፣ ፊት ይነሱኛል። ምግብ ስንበላ ምናምን እንደዚህ ለእኔ ቀረበውን ይሄዱና ደፋ ያደርጉታል ምናምን። ግን ታናናሾች ናቸው። ከየት መጣብን አይነት ነገር እና የዛን ሰዓት መሬት አይደል ገጠር ውስጥ ወራሽም የመጣ ነገር መሰላቸው። ሌላ ተቀናቃኝ መጣብን አይነት ስሜት ጫረባቸውና በጣም ባገኙት አጋጣሚ እኮ ነው እንግዲህ ባገኙት አጋጣሚ አንዳንዴ ሽንት ቤት ብዬ ሄጄ ስመለስ በሩን ይዘጉታል እንዳልገባ ምናምን። እሺ ባገኙት ቀዳዳ እኔ የሆነ ነገር ማድረግ የሆነ ነገር እንዲሰማኝ መር ከዛ ይሄን አወቀና ምን አደረገኝ? እሱ አነሳና ያረቄ ደንበኛ የነበረችው ሴትዮ ጋር መልሶ በረኝነት አስቀጣኝ። ያረቄ ደንበኛ ሆነች። ስለዚህ እዛ እረኛ ሆነ እንድትሰራ እዛው እንድትኖር መኖር ተጀመረ። እረኝነቱ ቀጠለ። ቆንጆ እናት ነበረቻችና በህይወቴ በጣም መልካም እናት ምላት ነች። በቃ ምንም አያስቸግረኝም፣ በላለው፣ ጠጣለው፣ ለብሳለው። ከዛ ቢያንስ ምን ታገኘ? የሚበላው የሚጠጣው ለብሶ ታገኘ። በዛው ላይ ይልክስ ግን ትምህርት የሚባል ነገር የለም። ወፍ ትምህርት ወፍ የለም ጭራሽ አልገቡም። ከዛ እኔ ግን በጣም እያስጠላኝ መጣ። ከብቶቹ ምናምን ያቁቱኛል። የመጀመሪያ ጊዜ ነው እረኝነት መጣ። ይወጉኛል ምናምን ነገርና እንጂ እናትየዋ ትንከባከባል። ኢቭን ውሃ ጠማኝ ስል መታመጣልኝ አሬራ እና ራቤ ስላት እርጎ በሆነ ባምባሻ ምናምን ታቀርብ። በጣም መልካም እናት ናት። እንዲህ በሆነ ወደ 6 ወር አካባቢ ቆየዋል። ከዛ ግን በነሳለ ጠፋውባቸው። አስጠላኝ እዚህ ያለው ነገር። ጠፋውና እናቴ ጋር መጣ። ከዛ ወጣ ወደ እናት ተመለሰ። በማላውቀው መንገድ አንድ ዋና መንገድ አገኘሁ። እሱን ይዤ ብዬ ነፈነፍኩ። ወደ እናት እንደሚወስድ ታውቃለህ ወይስ ዝም ብለህ ነው? በቃ ወደ ዝም ብዬ ነው የሄድኩት። ወደ እናንተ እንደሚወስድ መንገድ ነው አጣ። ሐሳቤ ነው እንጂ እናቴ ጋር መሄድ የፈለኩት ይሄ መንገድ እናቴ ጋር ይወሰደኝ፣ ሌላ መንገድ ይወሰደኝ አላውቅም። ምን ብዬ ነካሁት። ከዛ ደስ አለኝ። በርቀት አየኋት ከተማዋን። አይ በቃ ልክ ነኝ ብዬ ነካሁት። ገባሁ ቤት። እናቴም ዝልቅ አድርጋ ቆጠጠች። ምን አባለ ሰራ መጣ። እኔ ምን አድርጌ ላበልሽ? ምን አባለ ሰራ መጣ። አረማዛኞችን በቃ ከከብት ጋር ነው ከበት ጋር ነው ትሰማለህ፣ ትበላለህ፣ ትጠጣለህ። እኔ ግን ምንም ላደርግልህ አልችልም። እንደጣጋ ገራች። እንደገና ሂድ እዛ ባትሄድ ሌላ ቦታ ቢሆን ትገባለህ ተባልኩ። እሺ ብዬ የት ሄድኩኝ? ቀጣይ የአንደኛው ወንድሜ አጎት ጋር ገባሁ። ገጠር ያው የእንጀራ አባቴ ወንድም ነው የሚባለው አመጪ ወንድም አጎት ሲሆን እዛ ገባሁ። እዛ ደግሞ 4 ወር አሳለፍኩ። በዚህ 4 ወር ውስጥ ግን እዛ እረኝነቱም አለ፣ እርሻ አለ፣ ከአቅሜ በላይ ነው። አሁን እንግዲህ ይሄ ሲካሄድ እድሜ ወደ 8-9 አካባቢ ደረሰ እና ነገሮችን ማድረግ አቅሜ በላይ ሞፈር ታውቃለህ፣ ምን ያህል እንደሚከብድ የሚያርሱበት ምን ያህል እንደሚከብድ ካየኸው ያንን በ9 ዓመቴ ምናምን በ10 ዓመቴ ለማንሳት ነው ሰው ስለሌለ ምናምን ከዛ ተመልሼ ስመጣ የሚቀርቡልኝ ምግቦች ምንም እንትን አይሉ። የወንድሜ አጎት ጋር ስኖር ምግቦች ሁሉ ደስ አይሉም ለእኔ የሚቀርበው ምናምን ነገር። ወይ ከልጆቹ የተረፈ ይመጣልኛል፣ ወይ ያደረ ምናምን ነገር ይመጣልኛል። እንደዛም ሆኖ ግን እንደምንም 4 ወር አሳለፍኩ። ከዛ አሁንም ጠፋሁ ነው ያልኩኝ። ወደ እሷ ጋር ተመልሼ በቃ መሄጃ ስለሌለኝ እናቴ ጋር ብቻ ብትመታኝ ምንም ብትለኝ ወደ እሷ መሄድ ነው የሚታይ። አንደኛ በትክክል ወንድሞችን በዛ ሰዓት አላውቃቸውም። በትክክል አላውቃቸውም ስል አብረን አላሳለፍንም በደንብ። ምክንያቱም በንግግር ነው የማውቀው። አንደኛው ወንድምህ በዚህ ምክንያት ወደ መናኸሪያ ገብቷል፣ አንደኛው ወንድምህ በዚህ ዓመቱ ወደዚህ ሄደ፣ እህትህ በዚህ ዓመት እንዲህ ይላል እየተባልኩ ነው ያደግኩት እና እንዴት ላገኛቸው። ተመልሼ ስመጣ በጣም ተናደደች። አሁን ስመጣ ግን አሁን ካገባችሁ ባል ጋር ችግር ላይ ሆኖ ደግሞ ደረስኩኝ። እዛ ምንድን ነው ምናምን ብዬ ነው አይነገረኝ። ዝም በል ልጅ ነህ አንተ አርፈህ ኑር በቃ እምቢ ብለህ መታሃል አይደለ? በልጁ ከኔ ጋር ራብህን ቀጥል። እኔ እንደሆነ ታውቃለህ ጫቱንም ምንንም ስለምወስድ አባቴም ስላለ አይረበኝም አለች። ይህችን ቃል አስታውሳለሁ። አባቴ የሚሉት ማለት አባቴ የሚሉት ኡቃቢያቸው ምናምን የሚያመልኩትን ነገር። ከዛ እንደተባለው የአሁኑ ባሏ እንዳለው አርቦዬ ከምትባለው ሀገር አንድ ሰው ተዋወቅ።
እስቲ እኔ ደግሞ እዛ ላስገባው ቆይ ግድ የለሽም ማለት እሺ ተብሎ አርቦዬ የሚባል ገጠር እንግዲህ የህይወት ከባዱ ፈተና እዚህ ጋር የመጣው በእኔ ውስጥ በጣም አርቦዬ ውስጥ 2 ዓመት አሳልፌያለሁ። 2 ዓመት ውስጥ በጣም ከባድ ላይ አሳለፍኩ። በጣም ከባድ። እኔ በረኝነት ነው የገባሁት። ቀጣሪዎቹ እናትና አባት ናቸው። በጣም አቅማቸው የደከመ ናቸው፣ የሸመገሉ ናቸው። ሌላ ደግሞ እንደኔ ተለቅ ያለ ገበሬ ሆኑ የሚያገለግላለ። እሱም ተቀጥሮ ነው እኔም ተቀጥሬ። ከዛ ያኔ ወደ 10 እና 11 ዓመት ይሆነኛል። ከዛ እኔ በረኝነት ተቀጠሩ ተጀመረ። ከዛ ገበሬው ይመጣል ምናምን 1 2 ቀን 3 ቀን ይመጣል፣ አብረን እንሄዳለን ምናምን። ከዛ ቀኑ እንዲህ ወደ ሳምንት ምናምን ሲመጣ ትንሽ የገበሬው ባህሪ እየተቀየረብኝ መጣ። የተለየ ባህሪ ያመጣብኝ። ማለት ገበሬው የሚባለው ለነዛ እናትና አባት እርሻና የሚማርስላቸው እርሻ ብቻ ነው የሱ ድርሻ፣ እርሻ ብቻ ማረስ ነው። እኔ ደግሞ መጠበቅ እንጂ ሌላ ስራ የለውም እሱ። ከዛ ከሳምንት ምናምን በኋላ ከ10 ቀን በኋላ ጸባይ የተቀየረ መጣ። ምሳ ይዘህለት ሂድ ሲባል ምሳውን ይዞልኝ ይመጣል። እኔ እያየሁት ቁጭ ብሎ ይበላል። ያንተ ምሳ አይሰጠኝም። በጣም ነው የሚረባኝ። ጥሩ ነገሩ ከብቶች ስለነበሩ ወተትም ምንም ስለነበር ጠዋት በደንብ በልቼ እወጣለሁ። በእርግጥ ምሳ ግን አልበላም። ከዛም በኋላ ምሳ እየቀረ መጣ። ማለት ይህን ነገር ያውቃሉ ሰሪዎቹ? አያውቁም። የሚያውቁት እነሱ ከኔ በፊት የገቡ እረኞች አሉ ከኔ በፊት እና አንዱ 7 ወር አንዱ 8 6 ወር ምናምን እየቆዩ ይወጣሉ። እና እነኛ ልጆችም ሲወጡ ዲቴል የሆነ ነገር ለሰዎቹ አይነግሯቸው። ብቻ ግን እንዲሁ በደፈናው ገበሬያችሁ በጣም አስቸጋሪ አመላለሁ፣ ለዚህ አልፈልግም ነው የሚሉት። ኦኬ፣ ከሱ ጋር ባለመስማማት ነው የሚወጡት። ባለመስማማት ነው አብዛኛው የሚወጡት። ከዛ እኔ ነኝ የስኖረው ነው ማንነቱን በደንብ ያወቅኩት። ኦኬ፣ ከዛ እንደዚህ ማስራብ ጀመረ ምናምን። ከዛ ገፋ እያለ እየከፋኝ ሲመጣ ልናገር ነው ምናምን ስለው ያኔ በደንብ አድርጎ አስፈራራኝ። ከምነግርህ በላይ ማስፈራራት ስልህ በቃ አንተ እኔ የማደርገውን ብታደርግ እኔ ማንንም አልሰማም። አንተንም አብረው እኛን የቀጠሩንም አንድ ላይ ነው የማቃጥላቸው። ምንም ፈራው ነገር የለም። አርፈህ ስራህን ስራ። ምንድነው ችግሩ? ማለት እንደዚህ ይህን ያክል እንደዚህ አይነት ነገር እንዲያደርግ የሚያደርገው ምንድነው ችግሩ? ለምን አልኩት። አያገባህም፣ በቃ አሁን ያደረኩትን ሄደህ ብትነግራቸው ነገርኩ። ምንም የምፈራው ነገር የለኝም። እኔ ቤተሰብ የለም፣ ምንም የምፈራው ነገር የለም። ፈራው በጣም የነበርኩበትም እድሜ ነው። በጣም ፈራው። ከተመለስኩ እዛ ጋር እናቴ ያለችበት ህይወት አለ። ከአንዴም 2 አምልጬ መጥቼ ቆንጥጣ ነው ያባረረችኝ ሰው። እሺ ቀጠለ ህይወት 10-15 ቀን ምናምን። ከዛ በ15ኛው ቀን ምሳ ይዞ መጣ እንደተለመደው። ከዛ ምሳውን አስቀመጠና እሱ ፊት ለፊት እየበላ ለእኔ አርናበት ደባልቆ ሰጠ። ማለት አርናበት ደባልቆ ሰጠ ማለት ብላል ማለት ያን እሱ ምግቡን እየበላ አንተ ላይ ቆሻሻ እንድበላ ሊያደርግ ነው። በቃ ለፊት ቁጭ ብሎ ምግብ ይበላል ለእኔ መጣውን ምሳ። እኔን ግን እበትና አር ደባልቆ፣ ለዛው አሩ የሱ ነበር። በኢየሱስ ክርስቶስ ፊት ለፊቴ እያየሁት ነው ያራው፣ እያየሁት ነው ከበቱ ጋር ያላወሰው። ከዛ ከበደ ማለት የሰው ልጅ የፈለገ አይነት ጭካኔ ሊጨክን ይችላል። ህፃናቶችን ምግብ ልንነጥቃቸው እንችላለን። አረመኔ የሆነን ምግባቸውን ልንበላባቸው እንችላለን። ግን በዚህ ልክ የቆሸሸ ስራ፣ የቆሸሸ ምግባር፣ ቆሻሻ ማብላት ማለት እንኳን እንደዚህ አይነት ነገር አይደለም ማለት ለቃላቶች ይቅርታ፣ ቅድም ላልኩት እንደዚህ አይነ ምድርን ለሰው ልጅ ማብላት አይደለም። የሆነ የተበላሸ ምግብ ራሱ ለመስጠት እኮ ለሰው ልጅ በጣም እንሰጋለን አይደል እንዴ? በጣም አስነዋሪ ነገር ነው አይደል? በጣም ትንሽ እኮ ነው የነገርኩህ።
ይሄ እኮ ትንሽ ነው ነገር ብቻ ሊሰማኝ ነው እንደገና 20 ምናምን ዓመት እኮ ነው። አዎ ማለት አንተ አይደለም አንተ ያሳለፍከው አይደለም እኔም እየተሰማኝ ነው ማለት የምንነግረኝ ነገር ከባድ እንደሆነ በጣም እንዲህ በምንም ተአምር እንኳን እኔ አይደለሁም እዚህ አጠገቤ ካንተ በዚህ ቪዲዮ ራሱ የሚመለከቱ ሰዎች ይሄ ነገር ምን አይነት ስሜት ሊፈጥርባቸው እንደሚችል ይገባኛል። ምክንያቱም ፈጽመው እኮ ከሰብአዊነት የወጣ ነገር ነው። ሰው ነው ከሚባል ሰው የሚጠበቅ ምግባርም አይደለም አስተሳሰብም መሆን አይችልም ራሱ። እሺ ማለት ፈርተህ አደረከን ነገር እሺ እንቢ ካልኩኝ እዛው ይመታኛል። እንደምንም አንዴ ጎረስኩ። ከዛ ወደ ውስጥ ያለው እንዳለ ወደ ላይ ብሎኝ ወጣ። ለምንድን ነው ያወጣው ብሎ መታኝ። አለቀስኩ። ይቅርታ ግን ሰው ነበረ ይሄ ሰው? ትክክለኛ የሆነት የሰው ልጅ ነበረ ይሄን ነገር የሚያደርገው? አዎ እንግዲህ ሲታይ ሰው ነው። በስነ ስርዓት እንደ ሰው ብርጅ አለው። ታምራት ተብሎ ይጠራል ስሙ ራሱ ታምራት። እውነትም ታምራት እግዚአብሔር እንጃ ታምር ነው። እንደዚህ አይነት ነገር የሚፈጥር ሰው የሚፈጽም ሰው ካለ ታምር ነው ሲጀምር። በየትኛውም አይነት መንገድ የሰው ልጅ ላይ በዚህ ልክ መግፋት ማለት እንጃ እኔ ስሜቱን እንዴት ብዬ ልገልጸው እንደምችልም አላውቅም። እዛ እኔ በሚሰማኝ ነገር ወደ ላይ በሚበላው ቁጭ ብሎ ይስቃል። ጀስት ለሱ አሁን ላይ ሆኜ ሾው ነው በቃ ሾው ማየት ነው ለሱ እና እንደዛ ሆኖ በልቶ አንዷ ቀን አለፈች። ያሞኝ ዋለ ይዛን ቀን እንደተለመደው ማታ ከብቶችን ሰብስቤ ወደ ቤት ሄድኩኝ። ማለት ለምንድን ነው ያልነገርካቸው? የፈለገ ነገር ሊፈጠር ይችላል፣ ግን በዚህ ልክ ማስፈራራቱ እንትን እንዴት አድርጌ ልግለጽልህ ወንድም? በጣም ከባድ ነው የሚያስፈራራበት መንገድ በጣም ከባድ ነው። በቃ እንትን ልል አልችልም። በሰዓቱ ለኔ እሱ ለኔ ንጉሴ ነው፣ እኔ ለሱ ባሪያው ነኝ። በቃ ያው መንገድ ላይ መጥቶ የሆነ ነገር እንትን የሚያደርገው ያህል ነው ማለት ነውና ከዛ አልፎ አልፎ እኮ ደግሞ ትመጣለች እናቴ አሁን ካገባችሁ ባልካ ሊጠይቅ አልፎ አልፎ ልክ ቀድሞ እሱ ቤት ወዲያ ያውቃል ሊመጡ እንደው ቀድሞ እኔ ጋር ይመጣና ከብቶች የሚጠብቅበት ቦታ እናትህ እየመጣች ነገርኩ ለእናት አንድ ነገር እነግራታለሁ ብትል ለእኔ አቦም ሳቀር በናት የ30 ደቂቃ መንገድ ነው። እኔ መጥቼ ባሉበት ነው ማጣጣላቸው። በስህተት ብትናገር መንገር አይደለም ፊቴ ላይ ያዘን ስሜት ቢያው ምን በጣም የከፋ ነው ማድረግ። እሺ ያስመለኛል። ቆይ ይሄን የሚያደርገው ትልቅ ሰው ነው ወጣት ነው ወይስ እንዳንተ ልጅ እግር ነገር ነው? አሁን እኔ ባለሁበት እድሜ እሱ ያኔ አሁን አንተ ባለህበት እድሜ ላይ ነበር። ወጣት ምንም አይነት ቤተሰብ የለውም። ወደ 24 ዓመት ነው። ይሄ ሰው ምንም አይነት ቤተሰብ የለውም። ጭራሽ ስለ ቤተሰብ ሲጀመር አውቄም አውርቶኝም አያውቅም። አይ ምናልባት ሰምተህ ከሆነ እዛ በቆየበት ጊዜ አልሰማሁም። በቃ እኔ እዛ ቤት የማውቀው ገበሬ ሆኖ እንደሚያገለግል ብቻ ነው። ከዛ በኋላ እንዳልኩ ያ ቀን አለፈ፣ ምግቡ በዛት አለፈ። እዛ ማታ እንደተለመደው ሄድኩኝ። ያው ምን ሆነ ነው ምናምን ይሉኛል ቤት። አይ ምንም አልሆንኩም ትንሽ ወሬና ምናምን እላቸዋለሁ። ምን ሆነ ነው ብለው ሲጠይቁኝ እሱ ከፊት ለፊት እኔን እያየ እነሱ የጠየቁትኝ ስመልስ እሱ ፊት ላይ የማየው አስፈሪነት ደግሞ እዛው የሚገለኝ አይነት ስሜት ነው እኔን እየተሰማኝ ያለው በሰዓቱ ማለት ነው። እና እዛ አሁንም ቀጠለ ነው ኑሮ ቀጠለ። በየቀኑ ይመጣል፣ እርሻ ይኖራል። በምናርስ ሰዓት ደግሞ በሁለት በሬ ነው የሚታረሰው አይደል? እርሻ እንደምታውቀው አንድ በሬ አርሶ አንድ በሬ ከሌለ እኔ ልገባ እችላለሁ። በምን አቅም እሱ ነው። ከዛ ከአንድ በሬ ጋር ተመለኝ ከበሬው እኩል አልሄድም ምናምን ነው። ሰወርቅ ይመታኛል፣ ይስቃል ደግሞ በዛ ላይ እና ሳቁ ባይሆን ከአይሙራ ይጠፋል። በእኔ ስቃይ ቁጭ ብሎ የሚስቀው ነገር አሁን ድረስ አለ አይሙር። ይህ ሁላ ነገር እየተፈጸመበት ይህ ሁላ በደል እየደረሰበት የፈለገ ነገር ሊዘትብህ ይችላል እኮ የፈለገ ሊያስፈራራ ይችላል። ጥለህ ወደ ቤተሰቦች እኮ መመለስ ትችላለህ ማለት እስካሁንም የነበሩትን ቦታዎች ጥለህ ሄዳል። መልካም የነበሩ ቦታዎች ራሱ ጥለህ ሄዳል አይደል?
ታዲያ ማለት ይህንን አይነት ግፍ ይህንን አይነት ስቃይ የደረሰበት በፍራቻ ብቻ እዛው እንደ በሬ ቀንበር ተሸክመ አንገት ላይ እንጃ። ወደ ምን ተቀየረ መሰለህ? ወደ ተስፋ መቁረጥ ተቀየረ። ወደ ተስፋ መቁረጥ ተቀየረ ማለት በቃ እኔ ራሴን የዛ ሰዓት በቃ ካሳሁን አንተ ማንም የለህም ምድር ላይ የተጣልክ ሰው ነህ። በቃ ማለት ለአንተ ማንም ምንም አያስብ ምንም የለህም። ሰው ወዴት ነው የምትሄደው የሚል ወደ ተስፋ መቁረጥ ነገሩን ከሆነ ጊዜ በኋላ እኮ በቃ እሱ የሚያሰቃየኝ ስቃይ ለካ ስቃይ ይላመዳል። አንተ ለመርኩት ማለት ለመርኩት በቃ ኖርማል እና እንደውም እስኪ ዛሬ ደግሞ ምን ሊያደርገኝ ይችል ይሆን ወደ ማለት ጭራሽ በቃ የሚያደርገህን ነገር እያሰብክም እየተዘጋጀ ነው የምትሄደው። አዎ በቃ ዛሬ ደግሞ ምን ያደርገኝ ይሆን እና አሁን ላይ ሳስበው የሚገርመኝ በየቀኑ እኔ ማስቀየስ ሲፈልግ በየቀኑ አዳዲስ ነገር ይመጣል። እኔ አሁን ላይ ሳስበው ሰው እየተራሲ ነው እንዲላለው አዳዲስ ነገር ነው የሚያደርገው። በድጋሚ ደግሞ ሌላ ጊዜ ምን አደረገ? እግሬን አሰረው ድንጋይ ያለ ሩጥ ካሮት እመታለሁ። እግር ታስሮ እንዴት ነው የምሮጥ? ካሮት እመታለሁ። ከዛ ለመሮጥ እንዲመዝለል ሞከርኩ። በድንጋይ ወረወርና ተረከዜ መታውና አሁን ላይ ተረከዜ ላይ ያለች ጠዋሷ ጥቁር ናት። ስንጥቅ አለ ተረከዜ ከስር ማለት ነው። ተሰፍታ ምናምን ነገር ነው። ልጅ ስለሆንኩኝ ወዲያው ትናል ትንሽ የሆነች ጠባሷ ማለት ቆይ ይህን ነገር ከማድረጉ ለምን እንደሆነ ጥቅሙ ለሱ ምን እንደሆነ የምታውቀው ነገር አለ ማለት የነገረህ ነገር አለ? ለምን ይህን ነገር እንደሚያደርግ የተስፋ መቁረጥ ጥያቄ ጠየቁት። ተስፋ ቆርጠህ የምንጠይቀው ጥያቄ ማለት ቆይ ለምን አትገለኝም አልኩት። እንዲህ ነው ያልኩት እንጂ ለምንድን ነው እንዲህ የምታደርገው አይደለም ማለት ለምን አትገለኝም በቃ ማለት ለምንድን ነው የምታሰቃይ ስለው እንድትሞትም እንድትኖርም አልፈልግም አለ። ይሄ ነው ለእኔ ደስታ የሚሰጠኛል ማለት ምን አይነት ሰው እንደዚህ ካለክ ሰውየውን በትክክል ሰው ነው ወይ? ቅድም ያልኩት ጥያቄ ይህን ነው። ይሄ ነው ደስታ የሚሰጠኝ አለ። ነገሩን በሰልስል አስተዋልኩት ይሄን ቃል። ስለዚህ ያ ሰውዬ በትክክል መንፈስ ነበረበት ማለት ነው ማለት ጀመርኩ። ያው በሰልስ ነገሩን ስለየው እንጂ በሰዓቱ እንደዛ ሲለን ተስፋ መቁረጥ ላይ ያንን ሲሰማ በቃ ኖርማል እንትን አረማመድን ተቀየረ። ይሄ በጣም የተስፋ የቆረጠ አረማመድ እንዴት ነው እግሩን ሁሉ ከመሬት ማንሳት የሚለብረው ሰው በዛ ምር ነው የሚለው እና ግዴታዊ ስለሆነ ከብቶች ይዤ እመጣለሁ፣ ግዴታዊ ስለሆነ ይዤ እገባለሁ አማራጭ ስለሌለ እና እዛ እንዳልኩ አንድ ቀን ምን አደረገ? ከዛ መረረኝ። መምረርም አለው በቃ እና የሆነ ሰዓት ላይ መጥፋት ጀመርኩ። እንዲህ ጥፍት ማለት ከቤቱ ግን በሰዓቱ አላውቀውም። ሩቅ ነው ገጠሩ ምናምን ነገር ያኔ መንገድ አልነበረም። ይሄ በነበረ ሰዓት መኪና እንደፈለገ የሚሄድበት መንገድ አልነበረም። በቃ የእግር መንገድ ነው። ረጅም ጉዞ ይገዳል። 3-4 ሰዓት ተጉዘህ የምትሄድበት ሊሆን ይችላል በእግር እና እኔ ግን ዝም ብዬ በለበነብስ መጥፋቴ ጥፍት አልኩኝ። እዛ የሆኑ ሰዎች ቤት አደርኩኝ። ከዛ እሱ ያው ቤት ውስጥ ያለው ደግሞ አንድ ወጣት እሱ ነው ዛሬ ልጅ ፈልግ የሚባለው እሱ ፈልጎ አገኘኝ። እዛ ሰዎች ውስጥ ያ ፈልጎ አገኘኝ። ሳገኘኝ በኋላ ወደ ቤት ይዞ ሲመጣ እያዳፋ እየገረፈ ወደ ቤት ወሰደኝ። ምን አባን ያደረግኩ ምን ይህን ስላደረግኩ ያን ያህል ከብዶ ነው የጠፋው? ያን ያህል ከብዶ ነው የጠፋው? ምን መልስ አልሰጥም ማለት እንዳልኩ የነበርኩበት ስሜት በቃ ተስፋ መቁረጥ የሚባል የትኛው እንደሆነ አላውቅም። በቃ ምን በድን ነው እንኩኝ ነው እሺ በቃ ይገባ። ከዛ ምን ነው የጠፋው ምናምን ተባልኩ። አይ ምንም ያው እንደ አጋጣሚ ከብቶቹ የሰው እህል በሉና እንዳትቆጡኝ ብዬ ጠፋሁት ነው አልኳቸው። እንዲህ ብለህ ነገር ብሎኝ እኮ ከዛ እሱ ባይለኝም ደግሞ እኔ ይሄንን ነው ልነግርህ የምችለው ምክንያቱም አውቀዋለሁ አለ። ምንም ነገር መናገር አልችልም። አዎ መጥቶ ምን እንደሚያደርግ ያውቃል። እነኛ ሽማግሌዎች ደግሞ ምን እንዲያደርጓቸው በጣም ያረጁ ሰዎች ናቸው፣ ያረጁ ናቸው። አንዴ
ሁለተኛ አይመጡም እኛ የምንሰራበት ቦታ ላይ በቃ እሱ ያርሳል፣ እኔ እጠብቃለሁ። የሚዘራውንም ዘርተን አምርተን ውቂያ ላይ ነው የሚመጡት። ውቂያ የሚባል ተነስተናል። የዛን ሰዓት ለምርት ይመጣል እንጂ ከስንት አንዴ እንጂ አይመጡም። ሶስት ቀይን ማቀሆነ እና ዋሻ አለኝ እንጂ ባይለኝም ዋሸት የግድ ነው። እዛ ገባን። በቀጣይ ቀጠለ። አሁን አንድ ቀን ደግሞ የተለየ ነገር ይዞ መጣ። በጠፋው በማግስቱ ንዴት ምናምን ተጨመረና ወንዝ ሄድ። ወንዝ ስለሄ እንትን የሌለው ባህር የሌለው ነው እንደ ምንጭ ነገር የሚመስል እዛ ውስጥ ከስር ገባው። እሱ ከላይ ሆኖ ድንጋይ ያንሽታች ማለት ውስጥ እንድትሆን አድርጎ ነው፣ ከስር እንድትሆን አድርጎ በቃ እኔ እሱ ድንጋይ ሲወረወር እኔ ድንጓን ሽል ስርዓት ያለውን ስሜት ማየት የመፈለግ እና መሮጥ አልችልም። ባገኘሁት አጋጣሚ ብቻ እንዲሸል ነው ለመሸወድ እጠራለሁ ምናምን። በድንጋይ እየወረወረ እሱ ይስቃል። እንዳልኩ በሰልስል የተረዳሁት ሾ ነው ለሱ። ወደዚህ የሄድኩኝ ድንጋዩን እንትን እያልኩ ምናምን በዚህ አይነት ሙድ ያሰቃየኛል። ከዛ በዛ ረካ ሲል ደግሞ እዛ ይመጣል፣ ወንዝ ውስጥ ይመጣና ግንኙነት ካላደረግናል ማለት በስርዓት ማለት ይህን ነገር እንዴት ግራ ገባኝ። ጮኩ፣ ምን ብዬ ጮኩ? በቃ በሰዓቱ ይመጣልኝ መጮህ ነው። ዝም ብዬ ጮኩ። ስጮህ እረኞች መጡ። እረኞች ሲመጣ አስቀይሰና አይ ምንም አይደለም እዚህ ጋር ወድቆ እንትን ብሎ ምናምን ብሎ ነገራቸው። አያውቁም ባሪያውን የእሱን ብዙ አይታወቁም፣ ገጠሩ ላይ አይታወቁም። እዛ ቤት የገቡ እረኞች ብቻ ነው የሚያውቁት። እና እረኞቹ የሚታወቁት ደግሞ በሌላ መንገድ ይታወቃል። እነግርሃለሁ ለመሀል ላይ እና አንዳንዴ እንደ እረኞችን ተሰብስበው የሚያደርጉት አስጸያፊ ነገሮች አሉ። እኔ በነበርኩበት እድሜ ራሱ ለእኔ ማየት ነገር እና ምንድነው በእነኛ ልጆች የሚታወቁት ምናምን ከእሱ ጋር ሌሎቹ እረኞች የሚታወቁት አብረው ይጠብቃሉ። ከዛ የፈረስ የአህያ ግልቢያ የሚባል ውድድር ይኖራል። በዛ ይታወቃሉ። ውድድር በመጋለብ ምናምን ይህም በዛው አጋጣሚ ላይ ብቻ ነበር እየወደኩ የተነሳ እና ሁሉም ስጋዊ እርካታቸውን የሚያደርጉት ከእንስሳ ጋር በዛ በደንብ የሚታወቁት። እኔ እንኳን በደንብ እንዳይ ነው የሚያደርጉት እና ማለት ነው። እኔ ነበርኩ እረኛዎቹ መሀል ያሉት ትንሽ ልጅ እኔ በሰዓቱ እና እንዳይ ያደርገኛል ምናምን ነገር ከፈረስና ከአህያ ጋር የሚገናኙት ነው። በእንደዚህ ስለሚታወቁ ብዙም ቼክ አያደርጉትም። እሱን ላይ ስለሚያደርገውን ነገር መቶ ማንም ትኩረት የሚያደርገው ነገር። ከዛ በኋላ ያው ያቺ ቀን መሸች። ሄድን ወደ ቤት። ለካ በጮቴ ተናግሯል እና በማግስቱ የሚያደርገውን የተሻለ የሰቃይለት ሲያስባደር ሌላ ማለት። ከዛ ምን አደረገ? ስመጣ አፍና አፍንጫ አፍኖ እንደንፈራፈር አደረገ። እፍን በስነስርዓት አፍና አፍንጫ ሲታፈን ያለውን ስሜት ለአንተ ነገር በቃ ማለት መግደል በለው እኮ ታዲያ ሌላ ምንም በጣም ከመንፈራፈር የተነሳ ከሆነ ደቂቃ በኋላ የሆነ ጭልም የሚል ነገር ተሰማኝ። ከዛ በኋላ ሆን አለቅ ኦልሬዲ ሞትኩ። ጸጥ ተሰልበት ይለቀኛል ብዬ ነቃለሁ። ይችን እዛው 2-3 ምናምን ያደርገኛል። የትናንትናውን ጮት ቅጣት በቃ ነው። በዛ ሰዓት በቃ ማለት ምንም አልክብልሽ እንደዚህ ላፈነ ነው። እሺ ይሄን በላሽ ምን እንዲህ ማለት ማችን አንደኛ ተስፋ መቁረጥ ላይ ነው። ኦልሬዲ አምኛለሁ። እንኳን አይደለም ሰው ፈጣሪ የለም ብያለሁ። ይበሳል አኩን በመናገር ማለት ፈጣሪ ራሱ የለም በቃ ይሄንን አካል የሰራው የለም ማለት ነው። አኩን ነው ነገር እና እንደውም የሆነ ሳለ ቤተክርስቲያን ወሰዱና ያጋጠመ አንዱ ይርሳለች። እዛ ሲወሰድ ማማተብ ሲያማትቡ አያቸዋለሁ። ምን እያደረጉ ነው አልኩኝ። በዚህ ልክ ነገሩን ሁሉ ተውት። በዛ ፈጣሪያችን ነው ምናምን የሚባል ስብከት ሁሉ ሰማለሁ።
ከዛ ሰውን የፈጠረ ምናምን የሚል ነገር ሰሞኑን አስታውሳለሁ። እዛን ሰዓት በትክክል 11 ዓመቴ ሰውን የፈጠረ አምላክ እኛን አይተወንም የሚል ስብከት ሰማሁ። ሰው ሲል እኔ ራሴን አስታወስኩ እና ይህን የፈጠረኝ አምላክ አለ ማለት ነው አልኩ። ብቻዬን እኮ ነው የማወራው ከማንም ጋር። ታዲያ እያለ ነው ይህን ስቃይ ዝም ያለው ምናምን እላለሁ። ያ መልስ የለም። ብቻዬን አውርቼ ብቻዬን መልሰው ምናምን ነገር እዛ ህይወት አሁንም ቀጠላል። ገፋ 10 ወር 11 እያለ አመት ወር እዛ አሁንም ሌላ የስቃዮች አይነቶቹ ብዙ ናቸው። የሆነ ሰዓት ላይ ደግሞ ምን ያደረገ ፍግ ታውቃለህ? ከብቶች ተጠቅመው ደርቆ እርሻ ላይ እንደ መዳበሪያነት እንዲጠቅም ይደፋል። እሱ ነገር በአንድ ኩንታል ሲጠራቀም በጣም ይከብዳል። ክብደቱ ኪሎ ልነግርህ አልችልም። ልክ 100 ኩንታል ጤፍ የ4 ዓመት ህፃን ላይ ማስቀመጥ ያህል ነው እና ያንን በአህያ ይዘን ስንሄድ ጎንበስ በሌለኝና እኔ ላይ ጥሏል ፍጉ ከና መዳበሪያ ክብደቱ ልነግርህ አልችልም። እንዲተኛ ነው እኔ ላይ ጥሏል። ኧረ እባክህ እለምቡ ነው። ኧረ በእናትህ ወደ እግሬ አድርግልኝ። ከዚያ ያሾፋል። ወደ እግርህ እያለ ወደፊት ያመጣል። ኧረ በእናትህ ወደፊት ብሎ ደግሞ ያው ስቅይት አድርጎ ፍጉን ደፍተን እንሄዳለን። ሄዱን አለፉ ተብለን ስንታዘዝ ባገኘው አጋጣሚ እና እሱ ብቻችን የሆንን ሰዓት ላይ የሆነች ነገር ታያደርግ አያልፍ እና ሁሌ ሰው ቢኖር በጣም አሪፍ ነው። ይዛሳ ግን ሰው ብዙ ሁሌ አይኖርም። ግን በተገኘው አጋጣሚ እና እሱ ለብቻችን ከሆነ የሆነ ነገር ያደርጋል። አንድ ቀን እንኳን የሆነ ነገር ሲያደርግብህ ወይ ደግሞ የሆነ ነገር ሲፈጽምብህ ሰው ደርሶ ድንገት አይቶ ምናምን አያውቅም? መንገደኛ የአካባቢ ሰው ምናምን አያውቅም። ለምን መሰለህ አያውቅም? ሰውየው በጣም ምርጥ ነው። ምክንያቱም ከኔ በፊት የነበሩ እረኞች አሉ አውርተውበታል ምናምና በጣም እኔ ስመጣ ኖርማሊ እንትኑን ቀይሮታል መሰለኝ። ሰዎች እንዳያውቁ የሚያደርጉበትን ቦታውን ሰው እንዳይሰማ የሚሆንበትን ቦታ ወቅቱን ሰው የሌለበት ወቅት ምናምን አድርጎ የሚያደርገው እንጂ ከዛ በፊት የነበሩትማ ሰው ሁሉ ሰምቶ እንዳስጣላቸው ምናምን በወሬ ሰምቻለሁ። ያንን ስለሚያውቅ እኔ ላይ ስታይል ቀይሮ ሊሆን ይችላል አላውቅም፣ በሰዓቱ ማለት ነው። ብቻ ግን በሰዓቱ ማንም ሰው እኔን ደርሶ ሊያስጥለኝ የሞከረ ሰው የለም። ከዛ የሆነ ሰዓት ላይ ደግሞ ከብቶች ውሃ ልናጠጣ ይዘን ወንዝ ዘይ እነሱ እያጠጣን እስኪ እንታጠብ ምናምን ብሎኝ እንግባለሽ እኔ እሺ ነው በቃ እንግዲህ ለምን እንዴት ወዴት ምናምን አለ አይቻልም። በእኔና በሱ መሀል ከኔ ለምን እንዴት የሚል ነገር አይቻልም። አርግሽ ገባሁ ላልከና እየታጠብና እስኪ ወገብልሽ ምናምን በሚለው ውሃ ውስጥ ድፍቅ ረጅም ደቂቃ ድፍቅ አደረግ። በጣም ረጅም ደቂቃ የሆነ ጸጥ ብዬ በሰፈፍስል ደግሞ ያወጣል። እንደገና እየነቃለሁ ምናምን ነገር በጣም በቃ በተደጋጋሚ ማለት ነው። ችን ሪያክሽን የሆነ ሰዓት ያደርገና ከዛ ከብቶቹ ሲሄዱ በቃ እንሄዳለን። ሁሉ ነገር በሱ በቃ ስቃዩ እስከ 60 ሰዓት መሰቃየት አለብኝ በሱ ውሳኔ ነው። ሲበቃውን በሱ ውሳኔ ነው። ማድረግ ሲፈልግም በሱ ውሳኔ ነው። እኔ ስለጮኩ እኔ ስለለመንኩት እኔ እግሩ ላይ ስለወደኩኝ የሚያዝንልኝ አንዳች ነገር ወይ ደክሞት ወይ ደብሮት ወይ ሰው መንገደኛ መጥቶ ምናምን ካልሆነ በስተቀር እኔ ስለለመንኩት የሚያደርግልኝ ምንም አይነት አዘኔታ የለም። ከዛ እንደዚህ እያለ ህይወት ቀጠለ። መሀል ላይ መጣች እናቴ ልጠይቅ ድጋሚ ለሁለተኛ ጊዜ መጣች። እንደለመደው ልክ መምጣታቸውን ሲያውቅ መጥቶ እኔን በማስፈራሪያ ቻርጅ ብለን በርጎ ነገረኝ። አንድ ቃል ብታወራ ነገርኩህ አንተንም ቤተሰብን የሚል ለእኔ ቀላል ነው። መጨፍጨፍ ይችላል። ማንም ነው ለእኔ በዛን ሰዓት እሱ ማለት የአንድ ሀገር መሪ ንጉስ መስሎ ነው የሚታይ። በባሪዎች እና በገዢዎች ያሉ ማለት ነው። አሁን ገዢዎች ባሪዎቻቸው እንደፈለገው የሚያደርጉት እንደዛ ነው። በቃ ሁሉንም መግዛት ነው። እንደዛ እንዳስብ ነው ያደረገ በህፃንነት በዛን ሰዓት ማለት ነው። በቃ ሲመጡ ሰው ለምን ይላቸዋል ፊቴ ላይ ካስተውቃል። ያው እነሱ በሰዓቱ ሲያዩኝ ለብሻለሁ ቆንጆ ልብስ እበላለሁ፣ እጠጣለሁ። የሚቀርብልኝ የሚገርም እነሱ ሲመጡ ቤት ሲሆን እኮ በጣም ነው የምበላው። ምክንያቱም ቀጣሪዎቹ እኮ በምበላው በምጠጣው በማለብሰው ነገር አይሳሱም። ነገር ያለው ከብቶች ጥበቃ ስንሄድ ሜዳ
ውጭ ላይ ነው ሁሉ ነገር ያለው። በደሉም ያለው ጭቆናውም ያለው ውጭ ላይ ነው እንጂ ቤት ውስጥ ከዛ መጣች ተሸቃሽ ደህና ነን አልኳት። ሄደች እንደተለመደው ደህንነት ገና ሄደች። አይ ጥሩ ነው ሰውነትም ጥሩ ነው ና ውስጥ ያለውን ህመም ለኔ ማቆያ ሰዓት ከዛ እነሱ ሄዱ በኋላ ሌላ ደግሞ የስቃይ አይነት አመጣ። ምን ያደረገ ቅድም ያልኩህ ማረሻው አለ አይደል? ከዛ በሚያርሰው የሆነ ቦይ ነገር ሰራ እንትን ያለ ነገር። ከዛ እዛ ላይ ተኛለኝ ውስጥ ተኛሁኝ። ከእግሬ ጀምሮ እስከዚህ ድረስ በድንጋይ ሸፈነ። ድንጋይ ላይ እየጫነ ድንጋይ ላይ እየጫነ እንዲህ ከባባሮችን ወደ እግሮቼ ቀለልቀለሉትን ወደ ወዴና ማለት ሙሉ ሽፍን አደረገኝ ብዙ ድንጋዮች። ከዛ ይሄ ትንሽ እየተንፋሽ የሚወጣበት አንድ ድንጋይ ብቻ አስቀረ። ያንን ስቃይ ማየት ፈልጋል። ከዛ እኔን እዛ ጋር ያደረገኝ ቦታ ተኝቶ ይሰማል። ምን ይሰማል? የኔን የሲቃ ድምፅ ይሰማል ነገርና ማለት ቆይ ይቅርታ አድርግልኝ እና ይሄ ነገር በጣም በቃ ከሰው ጋር ሰው ሳይሆን የሆነ አውሬ ነገር ሰው ላይ የሆነ ነገር እያደረገ ያለ ነው የሚመስለው እንጂ ሰው ሆኖ ሰው ላይ እንደዚህ አይነት ተግባር ያውም ያለ ምንም እንትን ከመሬት ተነስቶ እንደዚህ አይነት ነገር በዛ ላይ ደግሞ የማይደረግ ነገር እኮ ነው። በምንም ተአምር እንደዚህ አይነት ነገሮች ሊደረጉ አይችሉም። ምን አይነት ፍጡር ቢሆን ነው? ምን አይነት ሰው ቢሆን ነው? ውስጡ ላይ ምን አይነት ነገር ቢኖር ነው በዚህ ልክ እንደዚህ አይነት ተግባራቶችን የሚፈጽመው? እንዳልኩ የሆነ ሰዓት ላይ እኔ በዚህ ነው ምዝናናው ሲለኝ ያው መንፈስ እንደሆነ ግልጽ ነው። አዎ ግን እንጃ ይበልጥ አሁን እያወራህልኝ እየነገርክኝ በሄድክ ቁጥር የአንተ መጨረሻ ነው እየናፈቀኝ ያለው። ማለት በቃ ከዛ ጋር ነገር ጋር የምትላቀቀውበት መንገድ ነው እየናፈቀኝ ያለው። እንዳልኩ እዛ እያለሁ ብዙ ጊዜ ሞቻለሁ ማለት ይችላል። የሞት የተነሳው ነው የመጣሁት ማለት ይችላል። ልክ ጸጥ ስለበት ያነሳኛል። በደንብ ስነቃ መልሶ ይለኛል። እዛ ያንንም መሸ ምናምን የተወሰነ ብዙ ጊዜ እንደዛ አደረገ። ከዛ አውቆ ምን አይነት ነገር ይፈጥራል። እኔ አሁን ላይ ሆኜ ሳስበው እኔ እንዲሰማኝ ነው እኔ ውስጥ ምን እንዲቀረጽ እንደሆነ አላውቅም። ልክ እንዲህ ከቀበረኝ በኋላ ራቅ ብሎ ሄደ። ካሳው የት ነው ያለው? ሰምጥቼ እላለሁ ምናምን ያለ ሰው እንዲሰማው አጣውኩ እኮ ደግሞ ከብቶቹ እንትን ቤት ገብቷል። ግራ ነው የሚገባኝ ማለት ነው። ደመና ወደ ይመጣል። ከትንሽ ደቂቃ በኋላ ያነሳኛል ከዛ ውስጥ። እዛ የተለመደችው ምሳ ትመጣለች። አንድ ቀን ምሳውን በደንብ አድርጎ በላና አንድ ጉርሻ የሆነች የሻገተች እንጀራ ሲያገኝ እሷን አንተ በላለሁ። ደስ እያለኝ በላው። ለምን ደስ እያለኝ በላው? ከዛ በፊት ያደረገውን አስቤ መቼ ሳይሻል ሻገተ እንጀራ ደስ እያለኝ በላው። ባልጠግብም ደስ እያለኝ በላው። ከዛ ባገኘው አጋጣሚ ሲላ ከብቶች አገዳ እንቁረጥ ምናምን ተብሎ ይገባል። የማሽላ በቆሎ ዘንጋዳ ምናምን ከዛ ለከብት የሚቆረጥ አይነት አለ። እህልነት መሆን የማይችል ለከብት እየተቆረጠ ይሰጣል። ብዙ ይቆረጣል። ብዙ ለኔ ያሸክመኛል። እሱ ትንሿን ይዞ ይሄዳል። ስወድቅ በኋላ ወዲያ እንደዛ እያደረገ ህይወት ቀጠለች። እዛ የሆነ ሰዓት ላይም እንደዚሁ እኔ አይረካም ይሁን አላውቅም። እንዳልኩ አሁን ላይ ነገሩን ስለየው ነው እንግዲህ ለሱ ሾው እንደሆነ እየገባል። ከዛ የሆነ ሰዓት ላይ በገመድ ደግሞ ጀመረ። በገመድ ማነቅ በትክክል በገመድ አነቀኝ። እንግዲህ ማለት አሁን አንዳንዴ የሚሰማን ሰው ራሱ አሁን ያምናል። ለዚህ ነበር እኔ እስከዛሬ ከሰው ጋር ሳወራ አብዛኞቻቸው አያምኑኝም። እውነት ለመናገር አያምኑኝም። ግን አሁን የራሴ ህይወት ነው መቼስ ምን ለማግኘት ዋሻለሁ ብዬ ነው እንጂ አሁን ለማውራት የደፈርኩት። አብዛኛው ሰው ይህን ታሪክ አለ እዛ ያለው አካባቢ ነው የሚያምኑ እና በገመድ አነቀኝ። በስርዓቱ በገመድ አነቀኝ። አለቅሳለሁ፣ እምባዬ ይወርዳል፣ ትንፋሽ ያጥፋል። ገመዱን ይፈተዋል ምናምን መልሶ ያንቀኛል። እንደዚህ አይነት ስቃይ ያደረሰ። ከዛ እዛ ቤት ቆይታዬ ገፋ። በጣም ትልቅ አመት ከ2 ወር ምናምን ሲሆን አከረ እንትኖቼ ጋር ቀጣሪዎቼ ጋር ወሬ ይመጣል። እንዲህ እረኛሽ በጣም ቆየ፣ እንዴት ነው ነገሩ? ከገበሬው ጋር በጣም ተስማማ ማለት ነው ምናምን የሚል ወሬ ይደርሳቸው።
አዎ ቢሆን ነው እንግዲህ ይኸው አሁን እኮ ግፋ ቢል ወደ 1 ዓመት ከ5 ወር ሆኖታል እየተባባለ እርግጥ ነው ትልቁ የቆየሁት እኔ ነኝ እዛ ቤት ውስጥ። እዛ የሆነ ሰዓት ላይ ምናምን እንደዚህ ስንሄድ ምን አደረገኝ? የሆነ ሰዓት ላይ የጅራፍ እጀታው አለ እንጨቱ በሱ ሲገባ ይለኛው ምትል ይሄ ተነስቶ ነበር በዛ ሰዓት ተሰፍቶ ምናምን ነው እና አሁን ተባሰው ለምን እንዳልተቀመጠ ባላውቅም የልጅነት ቆዳ ስለሆነ ይሁን አላውቅም ተሰፍቶ ነበር በዛ ይመታኝ ማለት ነው። ከዛ እግሬን ራሱ እንደዚህ ይሄ ታች ያለው ቀጥቅጦታል። ባይዘው አሁን ጫማ ማድረግ የጀመርኩት ግፋ ቢል 2 ዓመት 3 ዓመት ሽፍን ጫማ ማድረግ የጀመርኩት። ውድ የንስር ቻናል ቤተሰቦቻችን ከዚህ በፊት ዲኤምሲ ሪል ስቴት ለቡ መብራት ላይ ከሚያስገነባቸው ቅንጡ አፓርትመንቶች ላይ እድሉ ላመለጣችሁ ይኸው በድጋሜ አዲስ እድል ይህን ቻናል ጠቅሰው ለሚመጡ ደንበኞቻችን ለ20 ቤቶች ብቻ በካሬ ከ5000 እስከ 15000 ብር ድረስ ልዩ ቅናሽ አዘጋጅተናል። በ10% ቅድመ ክፍያ ማለትም ከ490 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። በተጨማሪም 60% ከባንክ አማራጭ ጋር አቅርበንሎታል። ለበለጠ መረጃ በ0997 398676 ላይ አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ማድረግ አልችልም። ቀጥቅጦ እግሬን አስፍቶታል ወደ ጎን በስነ ስርዓት እንዲህ ቁጭ ብሎ ነው የቀጠቀጠኝ። እኔም ቁጭ ብዬ ነው የተቀጠቀጥኩት። ቆይሽ ማለት እኚህ ገበሬዎች ማለት እኚህ ቀጣሪዎቻቸው ምንም አይነት ልጅ የላቸውም፣ ዘመድ የላቸውም። ቢያንስ አሳልፈ ይሄን ነገር እንኳን የምትነግራቸው በሰዓቱ እንዳልኩ አንድ ላይ የምንኖረው እኔ ገበሬው እና አርብቶና ሽማግሌ ናቸው ቤት ውስጥ ያሉት። እንግዲህ ቤተሰብ ነበረው ያልነበረው ወይም በሰዓቱ እኔም የማውቀው ነገር የለም። እስቲል ነው አላውቅም። ቤት ከዛ የተለየ ማንንም ሰው አላየሁም ከአራታችን ውጭ እዛ ቤት ውስጥ እና አንድ ቀን እግሬ እንደዚህ ጥብሎ ገባኝ። እዛ የተለመደ ውሸት ነው የሚዋሸው ለነሱ። እንዲህ ፈረስ ስንጋልብ ወድቆ ነው ወይ ይላል ወይ የሆነ ድንቅፋት መጥቶት ነው ምናምን ይባላል። ከዛ ግን ይሄ እግር የተቀጠቀጠለት ሴትዮዋ አላምናለችም። ባይ ይዛለት እንደው ትንሽ የሆነ ነገር ተሰማኝ። አለማመኗ የሆነ ነገር እንዲሰማኝ አደረገ። ለምን እንደሆነ አላውቅም። አላመነች። ምንድነው ካሱ ከገበሬው ጋር ሰላም ነው ምንድነው እንደዚህ ሆንክበት? አረ ምንም ከዛ እምባይ ነው የሚመጣው። አላወራም። እምባይ ነው የሚመጣው። ከዛ ሲሆን የሆነ ነገር አድርጎ ይሸውዳታል። ገበሬው እንትን አልችልም። ይሄ ማውራትም አንዳንዴ የሆነ ሳለ ውሸቱንም ማውራት አቃተኝ። እንኳን እውነቱን ውሸቱን ራሱ ማውራት አቃተኝ። በቃ ማልቀስ ነው የሚቀናኝ ምናምን ነገር። ስለዚህ ማለት በቃ ሴትዮዋ ምንም ማድረግ የማይችሉበት ያቀም እንትን ናቸው። አሁን ቢያስወጡት እዚህ ጋር ያለው የእርሻ ጉዳይ የኑሯቸው ጉዳይ ሀሳብ እነሱ ማረስ አይችሉም ምናምን ነገር። ከዛ ይሰማታል እኮ ሴትዮዋ ይሰማታል። የሚሰማት ነገር አለ። ከዛ በኋላ ይሄ ንግሬን ካየችው በኋላ ከዛ አሁን እስቲ ከተሳካ ብዬ ጠፋሁኝ። ወደሆነ ገጠር ጠፋሁ። ወደሆነ ገጠር ዝም ብዬ ወደ አልሄድኩበት አቅጣጫ ሄድኩና እንደዚሁ የሆነ ሰው ቤት ገባሁ። አሁንም ያለው ቤት ውስጥ እሱ ስለሆነ ፈልጉ አገኘሁ። ይሄ በመጥፋት ደረጃ ላይ ወደ 5 ጊዜ አስቸገሩባቸው። ወይ በ2 ወር አንዴ ይጠፋሉ፣ ወይ በ5 ወር አንዴ ይጠፋሉ። በጣም አስቸገሩባቸው። እንትን አለኝ። ተስፋ ብቆርጥም ስሜቱ ይሰማኛል። የሚያሰቃየኝ ስቃይ ገባህ? ለአንድ ቀን ባረፍ የሚል ነገር መጣ። ከዛ የሆነ ሰዓት ላይ ወንዝ ውስጥ ከእኔ ጋር ግንኙነት ማድረግ ፈለጋል አልኩ። ይህን ድፍረቱን ጭራሽ የሆነ ሰዓት ላይ ቤት ውስጥ ተኝቼ መጣን የተኛበት ቦታ። ያኔ እንትን ነው በጠፍር የሚሰራ አልጋ አለ በበሬ ቆዳዎች እና እሱ ነው አልጋው። በእንጨት ነው ዙሪያው። ሌላው ላይ ደግሞ ቁርበት የሚባል ይፈልናል። እሱ ላይ ነው የምንተኛው እና ለእኔ ብዛ ላይ ነበር የምንተኛው እና ባይሆን ያኔ እኔ ልጅነት ነው መሰለኝ ብዙ ጊዜ ለሊት ሻና ነበር። በሽንት ባይሆን አስቸገር ነው። በህልሜ ውጭ ሻና ይመስለኝና ሻንቼ ምናምን ነው ማድረው ምናምን ነገር አልጋ ላይ ነው። በዛ ትንሽ ይቆጡኛል እነሱ። እሱ ግን የቆጣ ያለፈ ነው እሱ። ከዛ አንድ ቀን አውቆ እኔ የተኛሁበት አልጋ ስር መጥቶ ተኛ። ከዛ ለሊት ተኝቼ የሆነ ነገር ይዳብሰኛል ሰውነቴ። ግራ ገባኝ ማለት ከዛ ሳይ እሱ ምን ላድርግ ጨነቀኝ። በቃ በቻልኩት መጠን ሰውነቴ እንደዚህ ማራቅ ማሸሸጥ ነው ማደርገው። ነገር ኮሽ ካለ ነግቶ ከብቶች የምንጠብቅበት ቦታ መጥቶ የሚያደርገውን አስባለሁ።
ካወቁ ነው ቻው። ከዛ በእጁ በቃ ሰውነት የሚዳብሰኛው ምናምን ልክ የሆነ ሰዓት ላይ ሽማግሌው ተነሳላሽት ያን ያርፎታል ነጋልኛ ቀን ያለች ነጋ። እዛ እንደተለመደው ወደ ከብቶች ጥበቃችን ሄድን። የተለመደው ስቃይ ይሄ አሁን ያልኩ የሆነ ሰዓት ያለቀበት የሚያሰቃየው ስታይል መሰለኝ መድገም ምንድን ነው የሚባለው መድገም ጀመረ ያንን ነገርና እኔ ደግሞ ለመርኩትና እንትን አልኩት። ከሆነ ጊዜ በኋላ የሆነ ተባባልኩትና ሰውነቴ ይታመም አይታመም ሁሉ እስኪጠፋብኝ ድረስ ማለት ነው። እውነት ለመናገር እስኪጠፋብኝ ድረስ እንትን ነው ሁሉ ነገር በቃ ዱላውንም ምንም ሰውነት አዳፕት አደረገው ማለት በቃ አዳፕት አደረገው። የሆነ ሰዓት ላይ ደግሞ በጣም የሚያስጠላ አይምሮ ውስጥ ስለተቀመጡ ነው አሁን እንጂ የማወራው መረሳት እኮ ነበረበት አይደል? ቢያንስ እኮ አሁን ላይ ወደ 22 ዓመት በፊት የነበረ ነው እንግዲህ አሁን እና ውሃ ጠማኝ አልኩት። ይመስላል ውሃ ይዟል። ከዛ ውሃውን አልሰጠም ማለት ስናሽ ምን ተንበረከካለኝ ተንበረከኩ። አፌን ከፈትኩና እሱን ይለሻናል። ያ ነበር የኔ ውሃ። አሁን ያ ሁሉ አልፎ ዛሬ ላይ እንደዚህ ስቀመጥ አሁን ለእኔ ተአምር እኮ ነብቴ በጣም ትልቅ ተአምር እኮ የተደረገልኝ ማለት ይችላል። አሁን ላይ ነው እንደዚህ ያልኩት። በሰዓቱማ ተአምር እኮ አይደለም። በሰዓቱን በቃ አንተ የተፈጠርከው ለዚህ ነው ኦልሬዲ ለዚህ ኖር ማለት ካሰው እኔ እንዴት ብዬ እንደምናገር አላውቅም። ለእኔ ስትነግረኝ እኔ እየከበደኝ ነው። አንተ ላደረግከው እኔ ለምሰማው በጣም እየከበደኝ ነው። ምክንያቱም የሰው ልጅ አንበርክኮኝ አፌ ውስጥ ሽንቱን ሲሸና ማለት ይሄ እኔ እንጃ። እኔ ምን አይነት ትዕግስት ኖሮ ምን አይነት መቻለን ሰጥቶ እዛ ጋር ቁጭ ብለህ ይህን ሁላ ነገር ይህን ሁላ ስቃይ እንደተወጣው አላውቅም። ምክንያቱም ማንኛችንም የፈለገ ትዕግስት የተቸረን ሰዎች ብንሆን እንደዚህ አይነት ተግባርን ግን ታግሰን እንቀመጣለን ማለት አለ። ከባድ ነው። ትዕግስት ነው ብለህ ነው? አዎ እንዴ ካልሆነ ታዲያ በምን ታምር ነው ካስዬ? ማለት እንደዚህ አይነት ነገር እየተደረገብን እንደዚህ አይነት በደል እየተፈጸመብን ይህን ሁላ ስቃይ ዱላው፣ ድብደባው፣ በራም መቀጣቱ ይሁን ግን እንደዚህ አይነት የቆሻሻ ስራ ደግሞ እየተደረገብን ደግሞ ቁጭ ብለን ያንን ነገር እሺ አሜን ብለን መቀበል አይታየኝም። ትዕግስት አይደለም እባክህ፣ አማራጭ ማጣት፣ ተስፋ ማጣት፣ ተስፋ መቁረጥ። ከዛ ደግሞ ራሴን አሳመንኩት። በቃ አንተ ለእንደዚህ የተፈጠርከው ማለት አሁን አንዳንዴ በተፈጥሮ ሕግ የተፈቀደልን ነገር አለ አይደል? ከብትን አርዶ የመብላት ታላ ልክ በዛ ልክ በቃ እኔ ለእንደዚህ የተፈጠርኩ እስኪመስለኝ ድረስ ማለት ነው አምኜ የተቀመጥኩ በዛ ሰዓት ነበር። እውነት ለመናገር በቃ አምኜ የተቀመጥኩ። ስለዚህ ትዕግስት ሳይሆን በቃ አምኖ የተቀመጠ ተስፋ የቆረጠ ሰው ነበር በሰዓት እንጂ እንኳን ትዕግስት ኖሮኝ አይደለም። ምክንያቱም አማራጭ ሳገኝ እኮ ለመጥፋት እየሞከርኩ ነው። ግን የማላውቀው ገጠር ልም ያለ ገጠር ምናምን ስለሆነ ምናምን ነገር ከዛ እየጠፋው አስቸገርኳቸው። ሲደጋገም ሴትዮዋ ሰጋች። ከዛ በኋላ ማለት ነው ይሄ ነገር ከተፈጠረ በኋላ ሴትዮዋ እየሰጋች መጣች። አሁን ያልኩህን ስቃይ ያሳለፍኩት ለሁለት ዓመት ይሄን ስቃይ ያሳለፍኩት። እንግዲህ በቀናት በወራት ስትሰራው መገመት ትችላለና 2 ዓመት አሳለፍኩት። ከ2 ዓመት በኋላም እንዳልኩህ ለመለየት የበቃ ነው ምንድነው ሴትዮዋ ሰጋች። ኧረ ይሄ ልጅ መጥፋት አበዛ። እኔ በኋላ የሆነ ነገር ሆኖ ቤተሰቦቼ የእሱ ቤተሰቦች እንዳይጠይቁኝ ምናምን ብላ ወደ ቤተሰቦቼ እንድመጣ አደረገች። መለሰች። ራሷ በእግራችን መጣ ይዛኝ መጣች። ያን ሰዓት ምን አለስ ማለት ስትመለስ እሱ ምንም አላለም። ሰው ሲሄድ ምንም የእሷ ፊትማ ስሞኝ አቅፎኝ በቃ እንግዲህ ቻው አሳለፍነው ነገር በጣም ደስተኛ ነበር ምናምን ቼም ትዝታ አለ ምናምን አለ። ልክ ይሄ መልካም ጓደኞች ሲለያዩ አይነት ስሜት እና አሁን ላይ ሳስበው እሱ ልጅ ጀግና ተዋናይ ነው አልኩኝ። እንደዛ ብሏል። እናቴ ጋር መጣ ተመልሼ ከ2 ዓመት በኋላ እና እንደውም ሰፈሩን አታስቢ እኔ ያሳይሻለሁ አልኩ። ስመጣ ግን ሰፈሬ ሙሉ
ግራ ገባኝ። ጭራሽ ነው የማላውቀው። እንዴት እንትን አለኝ ከተማ እንደሆነ እንጂ የኔ ሀገር መሆኑን ጠፋኝ። እዛ ግራ ገባኝ። እየታመምኩ ነበር ማለት ነው አልኩ እና እንዳልኩ ወደ መጥፋት በጣም ሳስቸግር ያው ይዛኝ መጣች። እዛ ያው ይዛኝ ብትመጣም እናቴ ጋር እየመጣሁ እንደሆነ ደስ ብሎኛል። ግን የሆነ ነገሮች ላይ ምናምን እየታይ ምናምን ልክ አልሆን አለ ጭንቅላቴ። እዛ ሆኜ እየተመታሁ የነበረው በብረቱም በምን እየተመታሁ የነበረው እና ጫማ ያው በበረባሶ ምናምን ነው የምመጣው። ምክንያቱም ቀለል ብሎ እግሬ ውስጥ የሚገባው እሱ ሽፍን ጫማ አይታሰብም ጭራሽ። በረባሶ ራሱ አንዳንዴ በእንትን ይሰራ ነበር፣ በምንተዋወቅ ሰዎች በልኬት ይሰራ ነበር ተለክቶ በዛ ልክ እዛ መጣ። ያው ስመጣ እንዳልኩ እናትና ወንድሜ አንድ ግቢ ይኖራሉ። እሱም አንዳንድ ስራዎች ይሰራሉ። በዛ ሰዓት ወንድምህ ዶሮ ያረባ ጀመረ። ወንድምህ ተመልሶ ነው ወደ ቤት እኮ ወደ ቤት ተመልሶ ነው? ወደ ቤት ተመልሶ ይሄ መናሪያ ገብቷል እና ነው ያልከኝ? እሱ አይደል የመጀመሪያ እሱ ሶስተኛ ልጅ ነው። እሱ መናሪያ የገባው ሶስተኛ ልጅ ነው። እሱ ጭራሽ ከሴቷ ታናሽ ማለት ነው? ከሴቷ ታናሽ። ይህ አሁን ያልኩ ደግሞ የመጀመሪያው ልጅ ነው። ዶሮ ማርባት ምናምን ጀምሮ ስራ በቃ ራሱን ችሎ ምናምን ጀመረ። ከዛ በኋላ እዛ ግቢ ውስጥ መኖር ጀመረ። ቤት እንትን ስላለ ሌላም ቤቶች ስላሉ አያታችን ብዙ ቦታ ነው ያወረሰችው እናታችን። እና ስቲል እናትህ ግን ከባሏ ጋር ያለችው ከዚህኛው ከአዲስ ካልወለደችለት እሱ ጋር ያለችው። እዛ ስመጣ ከእሱ ጋር የማይስማሙም ከባሏ ሳይሆን ከወንድሜ ጋር። በቃ የኔ እናትና ወንድም እንደዚህ ናቸው። ለአይን እስኪጠላሉ ድረስ ደርሷል። ስፔሻሊ ወንድሜ ለአይኑ ጠላት። ይህን ጥላቸውን ለእኔ ነገረኝ ገና ከመምጣት። ለምንድን ነው ማለት ምክንያቱ? ጥላቱ በእንትኑ በአምልኳ በጣም ይጠላት። ልክ እሷን ሰላም ሊላት ሲገባ ቤት ወይ ጭስ አለ ወይ ሰንደል አለ የሆነ ነገር ጫትና፣ እሱ ደግሞ አይወድም። በሰዓቱ የቤተ ክርስቲያን ትምህርት ምናምን አልወሰደም እንጂ ልክ እንዳልሆነ ያውቀዋል። ግን በሰዓቱ የአፍላነት እድሜ የሚባለው አይደለም፣ በስነስርዓት እናቱን እንትን አይላት ለማስረዳት አይሞክርም። አንቺ እዚህ የማንንም ቆሻሻ ነው እያለ እንዲህ እንደ እንትን ነው የሚሰድባት፣ በጣም ይሰድባታል። አስታውሳለሁ እንደው አሁን ድረስ የተቀመጥንባትን ቦታ አስታውሳለሁ። ልክ እኔ እና እሱ ቁጭ ብለን እናታችንን እንዲህ ሰው ቢደበድበን ዞር ብዬ አላገላግልም ማለት እስኪ አስቡ። ትላንትና የነበረ የዛ የሰቃዊ ህይወት አለ። ያንን አይምሮ ይዤ መጥቼ እንደገና ስለ እናቴ መጥፎነት ስሰማ አስቡ። ያውም ወንድሜ ሰባው ምንም ነው እሳት የማይጠነቀቀው እሱም ራሱ በነበረው እሳት እና ሌላ ስሜት ተሰማኝ። ማለት እዚህም ሰውኛ የሚመስል ነገር ላላገኝ ነው። ከሰዎች ጋር እንትን ፈለግኩኝ፣ በጣም ሰው ፈለግኩ። በቃ እዛ ያልኩ አርቦዬ ስቃውን ስሰቀኝ ሰው ነበር ስፈልግ ነበር። ምንም ይሁን እኮ ሰው አብሮ የሚስቅ የሚያስቀኝ ከልቤ ስቅ ያላቅም ያን 2 አመሳሰለ እና የሚያስቀኝ የሚያወራኝ የሆነ እኔ ያለሁ የሚለኝ ሰው ፈለግኩ። እንደው ካሴ ወደኋላ መለስ ስላድርገህና ሴትዮዋ ይዛ ስትመጣ ወደ እናትህ ጋር ስትመልሰ እናትህ ምን አይነት ስሜት ነበር? ማለት ምን አይነት አቀባበል ነበር ያደረገችልህ? ለምን እሳ መጣሁት ብላ ነው ሴትዮዋ ለእናትህ የነገረቻት? ይዛ ስትመጣ እናቴ ደስተኛ አይደለች። ምክንያቱም የኔ እናት በሰዓቱ የነበራት ዓላማ የድህነት ክፋት፣ እኔ እሷ ጋር ከመጣው እራባለሁ፣ እጠማለሁ፣ እጎዳለሁ። ሰው ቤት ደግሞ ያስገባችኝ ብር እንዲከፈለኝ አይደለም፣ ካለን የድህነት ጥግ ቢያንስ በልተህ ጠጥተህ ለብሰህ መኖር እንድችል ነው። ቢያንስ እሱን ታገኛለህ። እሷም እኮ እየተራበች እኮ፣ ግን ከእሷ ይልቅ የኔ መራብ ነው ያሳሰባት። እዛ ስመጣ ደስ አላላት። ለምንድን ነው የመጣች? እዛ ነገረቻት ሴት፣ አይ እኔ ጋር ያስቀመጥኩት ገበሬ በጣም አስቸግሮታል እና ብዙ ጊዜ እየጠፋ ነው፣ እሱ መሮት አንቺም ስትመጪ አልነገረሽ ብላ ነገረቻት። እና እኔ ፈርቼ ነው ያመጣሁት። ያው ገበሬውንም እንዳናስወጣ አንችልም፣ ምክንያቱም ማንም አይሰራልን፣ ማንም ሰው የለም፣ እናቆም ሰው የለም፣ መንቀጥሮም ሰው አይኖርም፣ የራሳችን ቤተሰብ የለም ስትል ያኔ ነው የሰማሁት። ከዛ ውጭ ልጅ እንደሌለ ምናምን በቃ እንደዛ እየከፋትም ሴትዮዋ አድርሳኝ ሄደች ወደ ቤት። ደስተኛ ልጅ። እዛ ወንድሜ ያወራኝ ጀመር።
ኧረ በቃ ትምህርት መጀመር አለብህ መባል ተጀመረ። ወንድም በሰዓቱ እሱ ተማሪ ነበርና መማር አለብህ ምናምን። ከዛ ትንሽ አልፏል፣ የትምህርት የምመዘገብበት ወራት አልፎ ነበር። ከዛ በኋላ እሺ ትምህርት እስክትገባ ደግሞ ግዴታ የሆነ ነገር ያስፈልጋል። እኔም አሁን እችን ስራ ለስራ እንጂ ያን ያህል በቂ ነገር ላደርግልህ እችላለሁ ምናምን ማለት ጀመረ እሱ። ከዛ እሱም ከእናቴ ጋር በማደርገው ነገር ለእኔም የሆነ ጥሩ ቦታ ልሰጣለሁ። እኔ ደግሞ ምንም ማድረግ አልችልም። በቃ ትእዛዝ ነው አደርጋለሁ። ምንም ነገር ነው የማደርገው። አምልኳ በጣም ተጠናክሮ ነው ያገኘሁት። ስመለስ ተጠናክሮ አገኘሁት ስል የራሳቸው የአምልኮ ቦታ እስኪዘጋጅ ድረስ ደርሷል። ስመጣ አንድ እንደውም ፈረቀሳ የምትባል መንደር አለች። ሜዳ ነው፣ ኳስ ሜዳ ነው እና ግንቦት 19 ሁሉ ይዘህ ይሄዳል። ከዚህ ሁሉ ሰው ይሄዳል። ከዚህ ሁሉ እንደውም አንዳንዱ ቅጥቅጥ መኪና ያለው ቤት ያለው የተለያየ መኪና ያላቸው ይሄዳሉ። ያን ሁሉ በምንድን ያገኘው ሲባል በጣም በአባብዬ ነው ምናምን የሚሉት እና ሰው ሁሉ ከዚህ በነፃ ይዘው ይሄዳል። እዛ የምትሄድ ከሆነ አትከፍልም። ኧረ እኔ አባዬን ይሰጠኝ አላስከፍልም ይለው በዚህ ልክ እና እኔም እሄዳለሁ እዛ አምልኮ ቦታ ላይ አንዱ ለ3 ወር ያህል አብሬ ሳሳልፍ እንደዚህ ማድረግ ጀመርኩ። አብሬያት መዋል ጀመርኩ። አብሬያት እሄዳለሁ እዛ። ከዛ እዛ ሲኬድ እንትናል የመንፈስ ጭፈራ እንዳለ የሚያመልኩ ሰዎች አለባቸው መንፈስ። ይሄ ልክ አሁን ሰበብ እንደምናያቸው እና አለ ጭፈራ የራሳቸው የመንፈስ በስነስርዓት። ከዛ እዛ ፈረቀሳ የሚባለው መንደር ውስጥ ደግሞ ምን አለ? ወንዝ አለ፣ ትልቅ ወንዝ አለ እና ወንዙ ደረጃ በደረጃ ይወርዳል። አንድ ጭቃ ትንሽ ከፍ ትላለች፣ አንዳንዱ ትልቅ ፏፏቴ ያለው ምናምን እና ምን ያደርጋል? እንትኖቹን ስም ይሰጣቸዋል። አነስ ብላ የምትወርደው ላይ የሆነ የመላእክት ስም ይሰጣል። ተለቅ ያለውን ፏፏቴ ያለውን ይሄ እኮ የመድኃኒዓለም ጸበል ምናምን መቼም የማረሳው ንግግር ማለት እንደዚህ ስም እየሰጠ የሰማይ እንትን ሄደው እንዲጠመቁ ምናምን ያደርጋል። ሲጠመቁ ሲጮሁ ምናምን አስታውሳለሁ። እዛ እኔ ሲጠመቁ አስታውሳለሁ እና ውስጥ የሚያደርገው ሪያክሽን ጸበሉን ካለመፍራት ነበር እኔ የሚመስለኝ እንጂ ለካ መንፈሱ ነው። እኔ አላውቅም። ከዛ እኔም ሄደህ ተጠመቅ ስባል እንደዛ እንደ አለመፍራቴን ለማሳየት እንደዚህ ይላሉ ምናምን ነገር። ከዛ እናትዬ አታርፈቁም ምናምን ትለኛለች። እኔ እኮ ስለማልፈራ ነው። አርፈቁም በቃ ነው ቆንጆ በጣም ቄስ ወጣ ለምን እንደዛ ምትና አይ እንዳልፈራው እኮ እንድታይ እንደዛ አይደል እንደሚያደርጉ ሰዎች አይደለም። አርፈ ተቀመጥ በቃ አይመለከትም። እነሱ ሌላ ጉዳይ ያላቸው። ከዛ በኋላ ላይ ሰማለሁ ለካ መንፈሱ ነው ጸበል ውስጥ ሲገባ እንደዛ ሪአክሽን የሚያደርገው ምናምን እና ከዛ ያ ሁሌ ያለ በየዓመቱ ሁሌ ያለ ግንቦት 19 ፈረቀሳ የምትባል መንደር ላይ አለ። ገጠር ውስጥ ነው ራቅ ተብሎ አቡምሳ ከሚባለው ከተማ ራቅ ብሎ ማለት እንደውም ሰዎች የሚያደርጉት ሲያጡ ራቅ ያለ ቦታ ላይ አንዴ የማርያም ቤተክርስቲያን ሰሩ የሆነ ዓመት ላይ። ከዛ ትንሽ ሰዎች ከዚህ ሄደው ወደዛ ሲሄዱ የተወሰኑ ሰዎች እንደው ወደ ቤተክርስቲያኗ መታጠፍ ምናምን ተጀመረ። ቢያንስ በአመቱ 3-4 ሰዎች ምናምን በዛ ቤተክርስቲያን ምክንያት ያንን አምልኮ ይተዋሉ። አሁን ደግሞ ትንሽ ራቅ ደግሞ አደረጉና የገብርኤል ቤተክርስቲያን እሱ ሲገነባ ደግሞ ሞር እንደውም ሰዎች ወደ ፈረቀሳ ሄዱ የነበሩት እንዲህ ወደ ገብርኤል የሚሄድ ሳያስቡት እኮ ስቦት አለ ሳያስቡት ነው የሚሄዱት። እቅዳቸው እኮ ሰውየው ጋር የሚሄዱ አጋጣሚ ወደ መዳን እግዚአብሔር ስራውን ሲሰራል አይደለ እንደዚህ አይነት ነገር ይፈጠራልና እንደው በሁለቱ ቤተክርስቲያን ምክንያት ብዙ ሰዎች አምልኳቸውን እየተዉ ናቸው። የኔ እናት ግን ወይ ፍንክች ምንም ድርድር የላትም። እሱ ቤተክርስቲያን አይደለም ምንም የሚሰራ ጉዳይ አይደለም። አንተስ እንድትሄድ ትፈቅድልህ ነበር? እዛ ወደ ቤተክርስቲያን ብትሄድ ነው? ወደ ቤተክርስቲያን እንድሄድ አትፈቅድልኝ። ሲጀመር ሂድ አትሂድ የሚል ይሄ ቤተክርስቲያናዊ ንግግር አታውራኝ። ግን ከልጆች ጋር እሄዳለሁ ቤተክርስቲያን